ሰውን የምንጠራው ብዬ ልዩነታችን ለማሳየት እንትኑን አንሹ ርዕሱን ትንሽ ወይ ወደ አንቺ ወይ ድዳና አድርጊ። ስድባቸውን ሳስተናግድ ቆይቻለሁ። አንዳንዶቹ ከእናንተ ሙስሊሞች ይሻሉናል፣ አጋንታዊ ናችሁ በማለት ሲናገሩ በድፍረት ለማንበብ ችያለሁ። ዛሬ እስቲ አንድ ጥያቄ እናንሳ። የኢየሱስ ክርስቶስን ስጋና ደም ያቃለለው ማን ነው ለሚለው ጥያቄ መልሱን ይዤላችሁ መጥቻለሁ። እዚህ ጋር እንደምታዩት ከገድላት አንደበት የተሰኘ መጽሐፍ አለ። አሳታሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ይላል። ወደ ውስጥ ደግሞ ገብተን ስናይ ገጽ 2 ላይ ምን ይላል? መጽሐፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ኤዲቶሪያል ቦርድ ታይቶና ተስተካክሎ የተፈቀደ ነው። እዚህ መጽሐፍ ላይ ገጽ 103 ላይ ጌታችን ኢየሱስ ክርስቶስ እንግዲህ ለመጥምቁ ዮሐንስ የገባለት ቃል ኪዳን አለ ይሆናል። ያ ቃል ኪዳን ምን ይመስላል የሚለውን ገጽ 104 ላይ ላንብብላችሁ። እንደዚህ ይላል። ስጋዬና ደሜን መቀበል ያልተቻለው ሰው ቢኖር ለመታሰቢያ ዝክር ከተደረገው ፍርፋሪ ይቅመስ። ስጋዬና ደሜን እንደተቀበለ እኔ ያደርግለታለሁ። ፍርፋሪውን ባያገኝ እንጀራውና ዳቦን የተበላበትን ገበታ፣ ጠላውን እደግመዋለሁ፣ ጠላውን የተጠጣበትን ጽዋ በምላሱ ይላስ። እኔ ኢየሱስ ቃሌን የማያብለው ስጋዬን ደሜን እንደተቀበለ አደርግለታለሁ። አያችሁ? ታዲያ የኢየሱስ ክርስቶስን ደም ያፋፋው ማን ነው? እኛ ወይንስ እናንተ? ጠላው የተጠጣበትን ጽዋ በመላሱ ይላስ። እኔ ኢየሱስ ቃሌን የማያብለው ስጋዬና ደሜን እንደተቀበለ አደርግለታለሁ። ስለዚህ አንድ ሰው በመጥመቁ ዮሐንስ ስም የተጠመቀ ጠላ፣ ለዝክር ተብሎ የተጠመቀ ጠላ ወይ ለመታሰቢያ ተደርጎ የተጠመቀውን ጠላ ቢጠጣ ልክ የኢየሱስ ክርስቶስን ደም እንደተቀበለ ይሆንለታል። ጠላውን እንኳን ባያገኝ ጠላው የተቀዳበትን ጽዋ በምላሱ ቢልስ የኢየሱስ ክርስቶስን ደም እንደተቀበለ ይቆጠርለታል ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ብቻ አይደለም። ተከተል እዚሁ መጽሐፍ ላይ ደግሞ ለአባ ሳሙኤል የተገባላቸው ሌላ ቃል ኪዳን አለ። ቃል ኪዳኑ ምን ይላል? ገጽ 149 ላይ ለአባ ሳሙኤል ኢየሱስ ክርስቶስ ገባው የተባለው ቃል ኪዳን እንደዚህ ይላል። በመታሰቢያ ቀን ከማዱ ፍርፋሪ ቢበላ ስጋዬና ደሜ እንደተቀበለ ቆጥርለታለሁ። ምኑም ቢበላ ፍርፋሪ ሰው አግኝቶ ፍርፋሪው ማለት ነው። ፍርፋሪውን ሰው አግኝቶ ቢበላ እንዴት ይቆጠርለታል? የኢየሱስ ክርስቶስን ስጋና ደም እንደበላ ተደርጎ ይቆጠርለታል ይላል። ታዲያ የኢየሱስ ክርስቶስን ደም ያክፋፋ ያቃለለ ማለት ነው። እናንተ አይደላችሁ? ምን በዚህ ቪዲዮ ላይ እንግዲህ አንድ ትናንት እንግዲህ የማህበረ ቅዱሳን ነው። የማህበረ ቅዱሳን ኤዲቶሪያል ገምግሞ ያሳለፈው ነው። እኛ አይመለከትም ማለት አትችሉም ማለት ነው። ይኸው ነው እንግዲህ ሊዲዬ፣ ያው ሜሎስም መጥቷል። ምን እያልከን ነው? ምን እያልከን ነው ብለን መጠየቅ አለብን። ያ ሜሎስ ይሄንን ጉደኛ ነገር ከኔ ያመጣው መታመጡብን ጉድ የለም ትላለህ። ኧረ በስመ አብ በጣም ከባድ ነው በእውነት። ብቻ ኤኒዌይስ ማነው ያቃለለው ወደሚለው ሀሳብ ስንመለስ እንደዚህ አይነት ነገሮችን ላይክ በዛ ላይ አሁን you cannot turn the table around and say በዚህ በገድላት ልትደበቁ ምናምን። የኛ አይደለም ገድላቱ እንግዲህ እንደምታውቁት። ሜላ እንኳን አይ ቲንክ ስልክ ገብቶበታል መሰለኝ። አወይን ያለው ቃል ይቀጥል እስኪመለስ እሱ እንደ ጠላ ይላል። ጠላ ታውቁታላችሁ እንዴ? አንተ አልነበርክም እንዴ? እሱን እኮ ነው አስቻ ሳይቶን የጨረስ ነው እንዴ? እሺ በቃ እውነትም ዞር ብለህ ነበር። እሱን ልከውልኝ ነበርና ገርሞኛል። ቀጥሉ በቃ ካያችሁት። አሁን ያንን ለጥፊላቸውና ማን እንዳቃለለ እምቢ አለኝ ወደዚህኛው ስልክ። እንዴት አባቴ እንደማረክ ቆይ እስኪ እንትን የአምልኮ አፔክሳችን መንፈስ ቅዱስ ነው። ማስረጃ ስትሉ ያው የሐዋርያት ሥራ ውስጥ ማየት ነው። ምዕራፍ 2 ምዕራፍ 4 ምዕራፍ 6 በአጠቃላይ በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ እንደተገለጠ እናያለን። ስለዚህ አምልኮ ጋር ተያይዞ ያለው የጌታ ራስ ሳይሆን መንፈስ ቅዱስ ነው። እናንተ ጋር ስንመጣ ግን
የአምልኮ አፔክስ ወይም አፔክስ ኦፍ ወርሺፕ የምትሉት የጌታ እራትን ነው። እኛ ጋር የጌታ እራት አለ፣ ማይወስድ የለም። እንዳውም የተወደደ ነው። ጥቅሙ ራሱ በጣም ብዙ ነው። ቀድምም ዘርዝሬዋለሁ። ምናልባት ዞር ስልም ወንድሞች ዘርዝረውታል። እና እናንተ ጋር ሲመጣ የጌታ እራት ነው የአምልኮ ማዕከል ትላላችሁና የአምልኮ ማዕከል ለምን እንዳደረጋችሁት እኔ አላውቅም። ምናልባት ገብታችሁ ብትነግሩ። የአምልኮ ማዕከል መንፈስ ቅዱስ ነው መሆን ያለበት እንጂ የጌታ እራት መሆን የለበትም። ስለዚህ በዚህ ጉዳይ ላይ አስተማሪዎቻችሁን እንድጠይቁ። አይ ልዩነት የለውም ማለት የለባችሁም። ልዩነትማ አለው። ጌታን ራሱ የአምልኮ ማዕከል ማድረግና የጌታን እራት የአምልኮ ማዕከል ማድረግ ይለያያል። ጌታን የአምልኮ ማዕከል ስታደርጉ የጌታ እራቱም ራሱ በውስጡ አለ፣ መዝሙር አለ፣ ጸሎት አለ፣ ስብከት አለ፣ የጸጋ ስጦታዎች አሉ። ስለዚህ የጌታ እራት እንዳንዱ እንደተከበረ እንደተወደደ ስጋው ደግሞ አድርገን ነው የምንወስደው ማለት ነው። ስለዚህ የአምልኮ ማዕከላችሁ ጌታ ራሱ ነው መሆን ያለበት እንጂ የጌታ እራት መሆን የለበትም ነው የምለውና ይህንን ጉዳይ መልስ እንድታዘጋጁ እንጠይቃለን ለማለት ነው። ዩአር ብላሽ ቴንክ ዩ። ያ ቴንክ ዩ። ልጁ መተሻላ። አዎ ቃል መጥቻለሁ። ሜላም ሰላም በለን ካለ ተመልሰሃል። አሁን እያማንህ ስለነበር ሰላም በለን። አትስት ሁሉ ሰላም ነው ወይ ሊዱ? እግዚአብሔር ይመስገን። እንትን አዲስ ቪዲዮ ፖስት አድርገሃል። አሁን ያላያችሁት ገብታችሁት እዚህ ያላችሁ 130 ምናምን ሰዎች ታዩኛላችሁ እና እቀጥልሽ። አዲስ ቪዲዮ ፖስት አድርገናል የጌታ እራትን በተመለከተ። እንግዲህ እኔ ያነሳሁት 2 ገድል ነው፣ የመጥምቁ ዮሐንስን እና የአባ ሳሙኤልን። ግን በጣም ብዙ ገድላቶች ላይ ማግኘት እንችላለን። እንደዚህ አይነት ሐሳብ በጣም ብዙ ገድላቶች ላይ ማውጣት እንችላለን። የጌታን እራት ብቻ ሳይሆን ጥምቀትንም በተመለከተ ማለት ነው። ጥምቀት የኢትዮጵያ ኦርቶዶክስ ቤተክርስቲያን በምን እንደቀየረችው እሱንም ማሳየት እንችላለን። ስለዚህ ዋናው ሐሳቡ ምንድነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ አገልጋዮች ስለ ጌታ እራትና ስለ ጥምቀት ማውራት አይችሉም፣ ሞራሉ የላቸው። እሱን ነው ማሳየት እንፈልገው። ሌሎቹ ይችላሉ። ሌሎቹ ኦሪየንታል ኦርቶዶክስ ቤተክርስቲያኖች ይችላሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን በጭራሽ ሞራል የላትም በዚህ ጉዳይ ላይ ማውራት ማለት ነው። ምክንያቱም እነዚህ መጻሕፍቶች የኛ አይደሉም። እነዚህ መጻሕፍቶች የኮፕቲክ አይደሉም። እነዚህ መጻሕፍቶች የራሷ የቤተክርስቲያኒቷ መጻሕፍት ናቸው። ስለዚህ እኔ የኛውን መጽሐፍ የጠቀስኩት ከገድላት አንደበት የተሰኘውን መጽሐፍ ነው። እሱን መጥቀስ የፈለግኩት ለምንድን ነው? ታርሞ ተስተካክሎ የወጣ መጽሐፍ ስለሆነ ነው እንጂ ከራሱ ከገድላቶቹ ማሳየት እንችላለን። አሁን ከዛ ስናሳይ ብዙ ጊዜ በቃ ገድል ምናምን ይሉናልና ያው ቤተክርስቲያኒቷ ስር ያለ ነው። እንደምታውቁት የኢትዮጵያ ኦርቶዶክስ ቤተክርስቲያን ስር የሰንበት ትምህርት ቤቶች ማደራጃ መምሪያ አለ። በእርሱ ስር ደግሞ ማህበረ ቅዱሳን አለ። ስለዚህ ቼን ኦፍ ኮማንዱን ስናይ ከሲኖዶሱ በታች ሆኖ ነው የሚመጣው ማለት ነው። ይሄ የቤተክርስቲያኒቷ ትምህርት የሚወክል የሚያሳይ ነው። ምንም ግራ ቀኝ አይባልም ማለት ነው። በዚህ ጉዳይ ላይ የመጽሐፉ አዘጋጅ ገብረስላሴ ቢሆኑ ማህበረ ቅዱሳን ግን አይቶ መርምሮ አስተካክሎ እንዲታተም ፍቃድ የሰጠ መጽሐፍ ነው ማለት ነው። ፍቃድ ነው የሰጠ። እሺ ያስተጋባ ማንጋነ አይ ቲንክ ሚውት አድርገህ አንሚውት አድርገው። ሁሉም አንሚውት ነው ማይካቸው። እሺ አሁን ጥሩ ነው መሰለኝ። ይቀጥል እና እኔ ያስኩት መጽሐፍ የመጀመሪያው እትም ነው። ገና የመጀመሪያው እትም ነው። ይሄ ከገድላት አንደበት የተሰኘው መጽሐፍ ከ2006 ዓ.ም ላይ ወጣ መጽሐፍ ነው። ከዛ በኋላ የተለያዩ እትሞች አሉ። ገጹንም ሰፋ አድርገው አትሞታል ማለት ነው። ሰፋ አድርገው አትሞታል። እነዛን መጽሐፍቶች ሌላ ጊዜ ማሳየት እንችላለን። ስለዚህ ወደ ዋናው ሐሳብ ስንመጣ የጌታ እራትን በተመለከተ የኢየሱስ ክርስቶስ ክቡር ደሙ ከጠላ ጋራ በንጽጽር አቻ ሆኖ ቀርቧል። በሌላ አገላለጥ ምን ማለት ነው?
የኢየሱስ ክርስቶስ ደም የሚሰጠውን ጥቅም ጠላው ይሰጣል ማለት ነው። በዚህ አይነት ንጽጽር ነው የተቀመጠው። ስለዚህ አንድ ሰው ጠላውን ቢጠጣ የኢየሱስ ክርስቶስን ደም እንደጠጣ ይቆጠርለታል። ጠላውን እንኳን ባያገኝ ለምሳሌ የመጥምቁ ዮሐንስ ዝክር ሲደረግ አርፍዶ የመጣ ሰው ጠላው ካለቀ በኋላ የደረሰ ሰው ከዚህ ከቃል ኪዳኑ ተስፋ ይጎላል ወይ ቢባል አይጎልም። እንዴት ነው የማይጎለው ከተባለ ጠላው የተቀዳበት ጽዋ አለ ወይም ብርጭቆ አለ። ስለዚህ እዛ ውስጥ መቼም የተወሰነ ጠላ ይቀራል አለ፣ የተወሰነ ሊቀር ይችላል። ስለዚህ ሰው ያለው አማራጭ ምንድነው? ያንን ብርጭቆ በመላሱ ላስላስ ማድረግ ነው። ስለዚህ አንዴ ከላሰው የኢየሱስ ክርስቶስን ደም እንደወሰደ ይቆጠርለትና የዘላለም ሕይወት ያገኛል ማለት ነው። የዘላለም ሕይወት ያገኛል። ፍርፋሪ የሚለው ኮንሰፕት ተመሳሳይ ነው። ምግቡን ማግኘት ካልቻለ ያው እንግዲህ በብዛት ስለሆነ የሚዘጋጀው የቀረ ፍርፋሪ ይኖራል። ስለዚህ አርፍዶ የመጣ ሰውዬ ከመጀመሪያው ማዕድ መቋረስ ባይችል እንኳን የተረፈ ነገር ይኖራል አይደል? የተወሰነች ነገር መሬት ላይም የምትወድቅ ነገር ትኖራለች። ስለዚህ ያን ነገር የተወሰነውን ቢበላ የኢየሱስ ክርስቶስን ስጋ እንደበላ ይቆጠርለታል። መጽሐፉ ነው የሚለው፣ እኔ አይደለሁም፣ መጽሐፉ ነው የሚለው። ስለዚህ ካፈራችሁ ማፈር ያለባችሁ በገዛ መጽሐፋችሁ ነው፣ በእኛ አይደለም። እኛ ምንም አነበብ ነው እንጂ አልጻፍ ነው፣ አልደረስ ነው፣ አልተረጎም ነው፣ አላሳተም ነው። የእናንተን መጽሐፍ ነው እያነበብን ያለ ነው። እና መጀመሪያ ስለ ኢየሱስ ክርስቶስ የጌታ እራት ከማውራታችሁ በፊት እነዚህን መጽሐፍቶች ማረም፣ ማስተካከል፣ እንደውም ማስወገድን ያለባችሁ። ምኑ ይታረማል? ምኑም አይታረምም። ማስወገድን ያለባችሁ። ይህን ካስወገዳችሁ በኋላ ነው በቅዱስ ቁርባን ዙሪያ ልናወራ የምንችለው። እና የኢየሱስ ክርስቶስን ስጋና ደም ያቃለለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሊቃውንቶች፣ መምህራኖች ናቸው ማለት ፈልጋለሁ። አንድ ሐሳብ ብቻ ላንብብና ልጨርስ። ሁለቱንም በአንድነት ጥምቀትንና የጌታ እራትን በአንድነት የሚነግረን አንድ ገድል አለ። የአቡነ ዘራብሩክ የአባታቸው የአቡነ ዘራብሩክ ገድል ላይ አንድ ሐሳብ አለ። ሁለቱንም ጥምቀትንና የጌታን እራት በአንድ ድንጋይ ሁለት ወፍ እንደሚባለው በአንድ መትቼ እኔ ላቁም፣ የሆነ ፕሮግራም ስላለኝ። እሺ አንዴ ታገሱኝ። እሺ ኢየሱስ ክርስቶስ መጥቶ ለዘራብሩክ የሰጣቸው ቃል ኪዳን ምን እኔ ጋር ብቻ ነው የተቋረጠው? ተቋርጧል። ሁሉም ጋር ነው። ሜላ ተቋርጦ ነበረ። እባክህ ድገምልን ከተመለስክ። እረ ኔትወርክ ኦኬ፣ ተቋርጧል። ኮሜንት እያየ ከሆነ ሜላ ሄዱበት ጥረት ምን አይነት አዚም እንደሆነ እግዚአብሔር እንደው ይገላግላችሁ። ሌላ ምን ይባላል? ይገላግላችሁ። ሌላ ምን ይባላል? እሺ መጣው። ድምጽ ይሰማል? አዎ አሁን ተመልሰዋል። ኔትወርክ ነው። እኔ እኮ እያወራሁ ነው። ለካ የለውም። ምን ላይ ነው ያቆምኩት? ወገን ያሰማችሁኝ። እሺ ይሄን ፖይንት አንስቼ አልክ ላይክ ከዛ ፖይንቱን ልታነሳስል ነው የተቋረጠው። የዘራብሩክን እሺ፣ ጥምቀትና ጌታ እራትን እሺ። እነዚህ ገድላቶች ላይ የተጻፉ ሐሳቦች ዶክትሪን ናቸው ብዬ ነው የምሟገተው እኔ። ለምን ካላችሁኝ በእነዚህ ገድላት ውስጥ የተገለጠው አካል ማን ነው? ኢየሱስ ነው የተባለው። ስለዚህ ያላችሁ አማራጭ ሁለት ነው። አንደኛ ኢየሱስ አይደለም በሉ። ሁለተኛ ኢየሱስ ነው ካላችሁን ኢየሱስ የተናገረውን ቃል ተቀበሉ። ሌላ ምንም አማራጭ የላችሁ። ምክንያቱም በእያንዳንዱ ገድል ላይ እየመጣ ቃል ኪዳን ለገድሉ ባለቤት የሚሰጣቸው ማን ነው? ኢየሱስ ክርስቶስ ነው። ለዛው ምን እያለ የማይሻረው ቃሌ እያለ ነው የሚነግራቸው ማለት ነው። የማይታበለው ቃሌ እያለ ነው የሚነግራቸው። ስለዚህ ኢየሱስ ክርስቶስ እንደዚህ ብሎ ሲናገር ምን ማለቱ ነው? ይሄ የጸና ቃሌ ነው፣ ስለዚህ እኔ ያደረገ ሰው የዘላለም ሕይወት ያገኛል እያለ ነው በየገድላቱ። ከዚህ የበለጠ መቼም ዶክትሪን የለም። እሺ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ካሉ እንግዲህ ጻድቃን ከሚባሉት መካከል አንደኛው ዘራብሩክ ናቸው።
መድኃኒዓለም ኢየሱስ ክርስቶስ ለዘራ ብሩክ መጥቶ የሰጣቸውን ቃል ኪዳን እነሆ እንደዚህ ያነብላችኋለሁ። እንደዚህ ይላል። በስራ ሁሉ ፍጹም የሆነና ገድሉ ያማረ ቅዱስ አባታችንን በአድማስ ራስ ቆሞ ምስራቁና ምዕራቡን ሰሜኑና ደቡቡን እንዲባርክ በአፉ እስትንፋስም የምሕረትን እስትንፋስ እፍ እንዲል እስትንፋሱንም ከአድማስ እስከ አድማስ ጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው። ማን አዘዘው? እግዚአብሔር። ምን አዘዘው? እፍ እንዲል በአራቱም ማዕዘን ዘራ ብሩክ ከፍ ባለ ቦታ ላይ ቆሞ እፍ እንዲል ማለት ነው። እስትንፋሱን እንዲያወጣ። ለምንድን ነው እስትንፋሱ ያስፈለገው? የዘራ ብሩክ እናንብበው። በእግዚአብሔር በቅዱሱ ስሙ፣ ተመልከቱ፣ በእግዚአብሔር በቅዱሱ ስሙ ያልተጠመቁ አሕዛብ በእስትንፋሱ ምክንያት ልጅነት አግኝተው እንዲከበሩ በቃል ኪዳን ተማጽነው ሳይጠመቁ በሚሞቱበት ጊዜ ይህ ከእኔ የተቀበልከው ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰው ደሜ ይሁንላቸው በማለት ለዓለም መድኃኒት አድርጎ ቃል ኪዳን ሰጠው። ማን ነው ቃል ኪዳን የሰጠው? ኢየሱስ ክርስቶስ። ለማ ለዘራ ብሩክ ምን ብሎ? አሕዛቦች እንኳን ቢሆኑ ሳይጠመቁ በሚሞቱበት ጊዜ ይህ ትንፋሽ ከነካቸው ምን ያገኛሉ? ልጅነት ያገኛሉ። እንዴት ከተባለ ይህ ከኔ የተቀበልከው ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰው ደሜ ይሁንላቸው። ስለዚህ የአቡነ ዘራ ብሩክ እስትንፋስ አንድም ጥምቀት ነው፣ አንድም ቁርባን ነው የሚሆንላቸው። ለማ ለአሕዛቦች። ስለዚህ እስትንፋሱ የነካቸው ሰዎች አሕዛብ እንኳን ቢሆኑ ዳግም ይወለዳሉ፣ የኢየሱስ ክርስቶስ ደም ይነካቸዋል። ስለዚህ ምን ያገኛሉ? የዘላለም ሕይወት ያገኛሉ ብሎ አላበቃም። ህብስቱን ማን ያቃለለው የሚለው ቶፒክ ላይ ዲፌንድ ማድረግ የምትችሉት ሀሳብ ካለ አይ ነው እናንተ ናችሁ እኛ አይደለን የምትሉ ካላችሁ ፕሊዝ ዌልካም ግቡ። አሁንም ሜሎስ ያነሳቸውን ሀሳቦች ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። ከሌላችሁ ግን ችግር የለውም። እንግዲህ ጌታ ያው ልባችሁን ያብራላችሁና ልክ ያልሆነ ነገር እንደሆነ እያደረጋችሁ ያላችሁት ይግለጥላችሁ። ሌላ ምን እላለሁ? ጌርሳም አለ ላንተ ወደ አንተ ልበልና እስከዛ ግን ይሄ ታይትሉን ዝቅ ላድርግላችሁ። የሜሎስ ተባረኩልኝ። ዌልካም ቱ ዘ ክለብ እላለሁኝ። ለመጀመሪያ ጊዜ ነው በዚህ ርዕስ ላይ ያየሁሽና እግዚአብሔር የተመሰገነ ይሁን። ምንድነው በጣም አስፈላጊ ነገር ነው። እነ ሜሎስ እና ሌሎቹም በዚህ ጉዳይ ላይ ይተጋሉ። ምንድነው እነሱ ገላት ለሃይማኖት መከራከሪያ አይሆኑም ይሉንና መልሰው አሁን ወንድማችን ሜሎስ እንደውም ቆንጆ ነው በእንደዛ አይነት ሁኔታ ከየክፍሉ ከየገላት ለቃቅመው አፈርም አድርገው ማውጣታቸው በጣም ቆንጆ ነገር ነው። አይውሽ እኔ አገር ቤት ነበርኩኝ ከ5 ወር በፊት ባውቅ ኖሮ እነሱን እገዛቸው ነበር። ጠቅላላ ብዙ ሌሎችን ትልልቅ ቮሊዩም ያላቸው እንትን ከምገዛ ይሄ በጣም ጥሩ ማስረጃ ነው። እና ግን የሃይማኖት መከራከሪያ አይሆኑም ይሉናል። ይሄ ሐሰት ነው። ምክንያቱም እንደዛ ይሉንና መልሰው አስቡት እነርሱን ያልተቀበለ ኦርቶዶክስ መሆን አይችልም ይላሉ። በመሐከላቸው በዚህ ክርክር ነበር። መሆን እችላለሁ አልችልም መሆን እንደዚህ ያሉ ይመላለሱ ነበር። እና እንደዚህ ያለው ሰውዬ መልሶ አልቀበልም ሲልም ነበር። መልሶ ያለፈው ያለውን ነገር ረስቶ አሁን ስም መጥቀስ አያስፈልገኝም ካህን የሆነ ሰው እሱን ሳትቀበሉ መሆን አትችሉም ማለትና የሆነ ጊዜ ላይ የሆነ ዲስከስቲንግ የሆነ ነገር አየ መሰለኝ። እና አሁን አንድ ሰው መጥቶ ተቀበል ቢልኝ አልቀበልም ብሎ እንዳለው ሁላችሁም የሚዘዋወር ሾርት ቪዲዮ አይታችሁ ይሆናል። ከዛ ደግሞ ዘውትር በየአውደ ምሕረታቸው በተመስጦ የሚያነቡት ከመጽሐፍ ቅዱስ ይልቅ ከወንጌል ይልቅ የሚያነቧቸው ይልቅ ከወንጌል ይልቅ የሚያነቡ ይልቅ ከወንጌል ይልቅ የሚያነቡ ይልቅ ከወንጌል ይልቅ የሚያነቡ እንጽል ተነቦ በአብዛኛው በተመስጦ በቃ እና በሚደንቅ ሁኔታ እነዛን ለቤት ታይም ስቶሪ እንኳን የማይሆኑ የገላት ውስጥ የተጻፉትን ታላላቅ ሰዎች ትልልቅ ፖዚሽን ላይ ያሉ ሰዎች የሚያስተምሩት
የሚያነቡት እነሱን ነው እና ያምልኳቸው ደግሞ ማዕከል ናቸው። ገላት ያምልኳቸው ማዕከል ናቸው። ለዚህ ምስክሩ ምንድነው? በቅዳሴያቸው እና እንደገና ደግሞ ቁርባን ሲወስዱ ታምረ ማርያምን ያነባሉ። ያለ ታምረ ማርያም አይሆንም። ትንሽ ትንሽ ነው የማስታውሰው። ጥቂት ጊዜ የሄድኩት ኦርቶዶክስ ጋር መጨረሻ ላይ ወደ ጌታ ልመጣ ስል እና ከሰዎችም እንደምሰማው ወንጌል ሲነበብ ሌላ ነገር ሲነበብ ሰው ምንም ኬርለስ ነው። ግን ታምረ ማርያም እና አንብብ ተብሎ ሲነሳሉ ሰው ሁሉ በመንቀጥቀጥ ነው፣ በፍርሃት እና የበለጠ ክብር የሚሰጠው የበለጠ እንትን አዶር የሚያደርገው ለታምረ ማርያም ነው። አይ ቲንክ በውስጡ ያለውን ነገር አንዳንድ የሚያስፈሩ ነው። ስለ እግዚአብሔር ወንጌል ላይ ያለው እግዚአብሔር ፍቅር ነው። ስለ እግዚአብሔር እንዴት እንደወደደን የሚናገር ስለሆነ የሚያስፈራ ነገር የለም። ታምረ ማርያም ግን ውስጥ ብዙ የሚያስፈሩ ነገሮች አሉ። እዛ ዝርዝር ውስጥ አልሄድም እንጂ ወንድን እንደዛ እንትን እንዲያደርግ እንደ ሴትን የሌለ ካራክተር ነው የተሰጣት ራሷ ቅድስት ማርያም። የሌለ ካራክተር የተወደደችው የጌታችን የኢየሱስ ክርስቶስ እናት፣ በእንደዛ ሁኔታ ያለፈችው እናት ነፍሴ ጌታዬን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ያደርጋለች ብላ የባሪያይቷን ብላ ሀምብል እንደሆነች በኑሮዋ በህይወቷ በመልእክቷ ያስተላለፈችውን ማርያም ካራክተር አሳሲኔሽን ነው የተደረገባት። ታምረ ማርያም ትልቁን ቮሊዩም ይዤ መጥቻለሁ እና ያ ሲነበብ እዛ ውስጥ ያለው ነገር አስፈሪ ነገር ስለሆነ ለማርያም የተሰጣት ካራክተር እንደሚመስለኝ ሰው ታምረ ማርያም በሚነበብበት ጊዜ ተነስቶ የሚንቀጠቀጥበት ምክንያት ያ ይመስለኛል ወንጌል ውስጥ። ምክንያቱም የእግዚአብሔር ፍቅር ነው የተገለጠው እና ይንቀጠቀጣል። በጣም ነው የሚፈራት እሷ። እንደገና ደግሞ ወደ ጌታ ሰዎች ሲመጡ በህልም እየመጣች ዝክሬን ጣልሽን ታውሽኝን ካድሽን ብላ በህልም የምትገለጥ ማርያም፣ በማርያም ስም የምትገለጣለች። ማስረጃ ከተባለ አሁን አንድ ሰው ኦርቶዶክስ ገብቶ ከጠየቀኝ ኦዲዮ አሰማዋለሁ። 3 ጊዜ ባክስላይድ እንዳደርግ አደረገችኝ። ዝክሬን ታውሽንን እኔን ካድሽኝን ወደ ልጇ ወደ ኢየሱስ ክርስቶስ የመጣውን ባክስላይድ እንዲያደርጉ የምታደርገናት። ይሄ ሌላ ብዙ የምንነጋገርበት ነገር ነውና እንግዲህ አሁን እዚህ ጋር እንደምታዩት በጣም ቆንጆ ርዕስ ነው። ማን ነው የጌታ እራት? በአጠቃላይ እነዚህ ገድላትን እነዚህ የተጠቀሱ ነገሮችን ጠቅላላ ኮንክሉዥን ስንሰጣቸው ከክርስቶስ ኢየሱስ ወደ ሌላ የሚስቡ ናቸው። ክርስቶስ ኢየሱስ እንዳይሰበክ ሰዎች በክርስቶስ ኢየሱስ በማመን የሚገኘውን ህይወት እንዳያገኙ የሚያደርጉ ዲስትራክሽኖች ናቸው። ጽቦች ናቸው፣ የተቀቡ ናቸው። በወንጌል ቅብ በመንፈሳዊ ቅብ ተቀብተው ነገር ግን ሰዎች እንዳይድኑ የሚያደርጉ ናቸው። እና እንግዲህ ያንን በምሳሌ ነው አሁን ሜሎስ እኛ ጋር አሁን ይሄንን ስንናገር ልክ እያሳየ ነው። ያየሁት ነበር ቪዲዮ አስቴስ ያሳየው። ኦኬ ከመጽሐፉ እያሳየ በማስረጃ ዝም ብለን አንናገርም። ያንን ስድብ ነው ምናምን ማለት ለምንድን ነው መታችሁ ትሞግታላችሁ? በማስረጃ የምናወጣው ነገር ያለ ማስረጃ ግን ቄስ በኩሉ ያሉንን የጻፉትን እንትን ማኒፌስቶ አይታችሁታል። እንዴት ጀነራላይዝ አድርገው የፕሮቴስታንት ቤተክርስቲያን ኃጢአት እንዲሰራ እንደፈለገ ውንብድና በትምህርቷ ትደግፋለች ብለው እንደዚህ አይነት ጀነራላይዝ የሆነ ነገር የተናገሩትን ኢቨን እንኳን የካልቪኒዝም ትምህርት ጠቅሰው ካልቪኒስቶች ይናገራሉ ብዙ ጊዜ አንድ ሰው ኃጢአት የሚሰራ ከሆነ በኃጢአት የሚኖር ከሆነ አልዳነም ብለን ነው ምናምነው ይላሉ ብዙ ጊዜ። ግን እነሱ ኃጢአት እንዲሰራ በቃ እንደፈለኩን ይላሉ ብለው በእንደዚህ አይነት ሁኔታ እኛ ያላልነውን እያሉልን ነው። እነሱ ጋር ግን ይሄው በማስረጃ እያቀረብን ነው። እና ሐሳቤን ስጠቀልል እንግዲህ አሁን እነዚህ ነገሮች ራሳቸው እንደዚህ አድርገው በራሳቸው በታወቁ ሊቆች ፕሪሳይዝ አድርገው ከገላት ውስጥ እያወጡ ያንን ኢንዶርስ አድርገው ከጻፉት በጣም ጥሩ ነው። በጣም ጥሩ ግባት ነው። እግዚአብሔር ይባርካችሁ። እኛም ወደፊት አስመጥተን ከገላት አትንኩ ስላሉን አሁን ግን ከራሳቸው ከዋና ሰዎች የወሬቨርስ የትምህርት ክፍል ኃላፊ የማህበረ ቅዱሳን እንዲህ አይነት ነገር ኢንዶርስ አድርገው ከተጻፈ ከእንግዲህ ወዲያ ያው እንያያዛለን ማለት ነው። ይሄን ያመጣል በማስረጃ እንያያዛለን። እናንተ በእኛ ላይ ዋሹ፣ እኛ ግን እውነቱን መናገራችን እንቀጥላለን። ጀስት አሁን ስለገባው ጀነራል የሆነ ሐሳብ ነውና ሊዱ ጌታ ይባርክሽ ወደዚህ ወደኛ ክለብ ስለመጣሽ። እኔም በቅርብ ነው የተገናኘኋቸው ጆይን ያደረኳቸው እነ ሜሎስን ወደኛ ክለብ ስለመጣሽ ደስ ይላል በእውነቱ።
አይ እኔ እንኳን ስሜ ስለተጠራ ለተነሳብኝ ጥያቄ ነው የመለስኩት። ከእንደዚህ አይነት ጴንጤዎችን ከእስላም አንለያቸውም ስላሉ ከምር ማን ነው ያቃለለው የጌታ እራትን የሚለውን ነገር ለማየት ነው። እና የሜሎስን ቪዲዮ የገባችሁ ሪፖስት አድርጉት ጋይስ እና እዩት። 2 ቪዲዮዎች አሉ፣ ያው ግልጽ እንዲያደርግላችሁ ሀሳባችሁን። ሜላ ኤኒታይም ማጠቃለያም ኤኒቲንግ መናገር የምትፈልገው ነገር ካለ ንገረንና። እሺ እቺ ልበልና እኔ ልውጣ። አንድ ልመርቅላችሁ አይደል? አንድ ልመርቅላችሁና ከየትኛው ገድ እንደምጨርስ ነው እንጂ። እሺ ለላሊበላ እንግዲህ ላሊበላን ሁላችንም እናውቀዋለን። ለላሊበላ ራሱ ያው ገድል አለው፣ የተሰጠው ቃል ኪዳን አለ እና እዛ ቃል ኪዳኑ ላይ የክርስቶስን ስጋና ደም በተመለከተ ምን አይነት ቃል ኪዳን ተሰጥቶታል የሚለውን አንብብላችሁ። እንደዚህ ይላል፣ ወንዶችም ሆኑ ሴቶች በጸሎት ኃይል የታመኑ ሁሉ ማደሪያቸው ካንተ ጋር ይሁን። ለቤተ ክርስቲያኖች አምሃ የሰጠ ቢኖር እንደ ደሜ ፈሳሽ እንደ ስጋዬ ቁራሽ አድርጌ እቀበለዋለሁ። ምንን የሰጠ? ለቤተ ክርስቲያን አምሃ የሰጠ ስጦታን የሰጠ ቢኖር እንደ ደሜ ፍሳሽ እንደ ስጋዬ ቁራሽ አድርጌ እቀበለዋለሁ። አዎ ንጉሱ ላሊበላ ማለት ነው። ለሱ የተሰጠው ቃል ኪዳን ነው ይሄ። በጣም ጥሩ። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ቁርባንን በዚህ አይነት መንገድ ነው የምታከብረው ማለት ነው። በዚህ አይነት መንገድ ነው የምታከብረው። ወደፊት ሰፋ ያለ ፕሮግራም ይዘን እንመጣለን። ኢቭን ራሱ ሲበሉ እንዴት ነው የሚበሉት? ዝም ብሎ መብላት አይቻልም። ዝም ብሎ አፍ ውስጥ ማስገባት አይቻልም። አማኙ ሲቀበል ስጋውን፣ በተለይ ስጋውን ሲቀበል እንዴት ነው መንካት ያለበት? ስጋውን አፉ ውስጥ ምላሱ መንካት አለበት፣ ጥርሱ መንካት አለበት የሚለውን ራሱ ወደፊት በደንብ መጣበታለሁ ማለት ነው። አሁን ብዙ አያውቅም፣ ዝም ብሎ ነው ሄዶ የሚቆርበው። ቤተክርስቲያኒቷ ግን አፋቸው ውስጥ ራሱ ሲገባ በተለይ ስጋው ህብስቱ እንዴት ነው አፏ ውስጥ ማላመጥ ያለበት መንከስ ያለበት የሚለውን ራሱ ትናገራለች። አሁን በጣም እርግጠኛ ነኝ ብዙ ኦርቶዶክስ አያውቁም። በጣም እርግጠኛ ነኝ። የሚያውቅ ሰው አንድ ቪዲዮ ይስራ፣ እሱንም ራሱ መጣበታለሁ ማለት ነው። እና ኮሜንቶቹ እንግዲህ ያሳብቃሉ። ቆራቢዎች እጆቻቸው እንዴት እንደሚጽፉ እያየን ነው። ስለዚህ በአጠቃላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ቅዱስ ቁርባን የማውራት ሞራሉ አላት ብዬ አላምንም። ከነዚህ መጽሐፍቶች ተነስተን ማለት ነው። ከነዚህ መጽሐፍቶች ተነስተን ይህን ይመስላል። እንግዲህ ወደፊት በደንብ አድርገን በዚህ ርዕስ እንገባበታለን። ሊዱዬ ስላስገባሽኝ አመሰግናለሁ። እንግዲህ እኔ ልውጣ። ጸጋ ይብዛላችሁ። ሁላችሁንም እወዳችኋለሁ። እሺ ሜላይ ተባረክ። በጣም እናመሰግናለን። ገብታችሁ እዩት ቪዲዮዎቹን እና ስድብ አቁሙ ጋይስ፣ ስድብ ቀንሱ። በሀሳብ ብቻ እንወያይ። ካልሆነ ያው ከባድ ነው የሚሆነው። መጽሐፎቹ የኛ አይደሉም፣ የሜሎስም አይደሉም። ያገኛቸውን እያነበበ ነው እንግዲህ ያለው። ኤኒዌይስ ያ ገብታችሁ እዩት። እሳት ለኩሰሻል ሊዱዬ። እኔ ምንም የለኮስኩት ነገር የለ። አስቼ ተዘጋጂ፣ ነገር ሊገቡብሽ ነው። ሲጀመር የሜሎስ ቪዲዮዎቹ እኮ የሜሎስ ናቸው። ገብታችሁ እሱ አካውንት ላይ እና ጥሩ እንትን ያነሳሽ ማለት ነው። ጥሩ ነገር ነው ያደረግሽው። ቃልዬ ታፍኗል። ይሄድ ጌታ ሆይ እሱነት የእኔን እንዴት ነው ማስተልቀው? ይሄን ቃሌ የላከልኝ ነበር። ይሄ እንዴት ነው ማስተልቀው? ቃሌ ወይ ለኔ ስጭንሽ ሞድሬ እንትነን እንዴ? አይ ቢሰጠንም ሆስት ስለሆነች አያድግም። ቅድም አድርገሽው ነበር። አሁን ግን እንትኑን አስተካክሉ። ኦኬ እናንተ አውሩ። እኔ I can try። እሺ ያ አሁን አይ እንደዚህ ነው። ዋናውን ሀሳብ መልቀቅ የለብንም ብዬ ስለማስብ ዋናው ሀሳብ ያለው ጁታል ነው። በቃ ያ ፖስት ላይ ዋናው ጉዳይ እሱ ነው። ሰው
እኛ ወደ አካሉ ነው የምንጠራው እንጂ ወደ ህብስቱ አይደለም የሚለው ንግግር ህብስቱን የጌታ እራት እንዲቀል አድርጓል። ሲጀምር ወንጌል እኛ ስንሰብክም እሱን አይደለም የሚሉ ነገሮች እየመጡ ነው። ግን ደግሞ ጥሩ ሙግት ቀርቦላቸዋል። ሜላ የሰራውን ቪዲዮም አይተናል። እንደዚሁም ደግሞ አሁንም ሲያወሩበት ነበረ፣ ወጣ ብዬ ነበር። እንደዚሁም እንግዲህ የጌታ እራት ላይ አይደለም ዋና በቃኛ ወንጌላችንም እሱ አይደለም የሚል ሰው ካለ ዛት ሴት ኑ ወንጌል ስበኩን አለ። መጀመሪያ የመጣው ነገር እሱ ስለሆነ ማለት ነው። ኢፍ ኖት አይደለም እናንተ አሁን ስለ ጌታ እራት ያላችሁ ቪው ነው ከተባለ ግን ይሄን የተለጠፈው ሞግታችሁታል ወይ? ይሄን የተለጠፈው ሞግታችሁታል ወይ? እንደው የጌታ እራትን በምንም ነገር የማይለካ በምንም ነገር የማይተካ አይነት እንትን አድርጎ የሚወስደው የትኛው ቤተክርስቲያን ነው የሚለውንም በዛው ማየቱ ጥሩ ነው ብዬ አስባለሁ። እዚህ ጋር ካሜራ ከከፈትኩ ምናልባት ኔትወርክ እንትን ሊያደርገኝ ይችላል እንጂ እኔ ጋር ያሉ መጽሐፍት አሳያችኋለሁ። ዩካሪስት ላይ የተጻፉ የፕሮቴስታንት መጽሐፍቶችም ማለት ነው። ሶ በምን አይነት ሪጋርድ ነው እንዴት አክብረ ነው የምንወስደው፣ በምን መልኩ ነው የምንወስደው የሚለውን ነገር በደንብ ማየት እንችላለን። ቁጭ ብለን በደንብ ማየት እንችላለን። እሱ ኢንተረስት ካለ የጌታ እራትን ያቀላሉ አይደለም ፖይንቱ። ህብስቱን ህብስት አትበሉት በቃ ህብስት ስላልሽው እንትን ብለሽዋል አቅለሽዋል ከሆነ ህብስት ብለን የጠራ ነው እኛ አይደለንም። መጽሐፍ ቅዱስ ነው የጠራው። መጽሐፍ ቅዱስ በጠራው መልኩ እንጠራዋለን። ከዛ በተረፈ ስለ ጥቅሙ ሲምፕሊ የጌታ እራት በጌታ የታዘዘ እንደመሆኑ ቤተክርስቲያን አይደንቲፋይ ከሚያደርጉ ነገሮች መካከል አንዱ የመሆኑን ጉዳይ ምናምን እንደሆነ እኛ ኦልሬዲ እሱ የምናምነው ጉዳይ ነው። ስለዚህ ቤተክርስቲያንን ስናስብ ያለ ዩካሪስት እና ያለ ጥምቀት አይደለም የምናስበው እኛ ሲምፕሊ ዝም ብለን ገብቶ የመውጣት ጉዳይም አይደለም። ስለዚህ አምልኳችን ክላይማክስም ጭምር እዛ ላይ አለ። እንደው የሆነ ለጌታ እራት በጣም በቃ የወረደ አይነት ምልከታ የምንሰጥ ሰዎችም አይደለንም። ግን ደግሞ እንደው አቅልላችሁታል ከሆነ መጀመሪያ ሁለት ነገር ነው የምናወዳድረው። አንደኛ ይሄን ነገር እናየውና ይሄ እንዴት ነው ከቃሉ አንጻር የሚለውን ነገር እንወስዳለን። መጀመሪያ እሱ እናደርጋለን። ሁለተኛው ነገር ደግሞ እንደው አሁን በዛ ፖስቱን በተመለከተ በዛ ፖስት ላይ የተሳሳተ ነገር አለ የሚል ሰው ካለም ደግሞ የተሳሳተውን ነገር ይነግረናል ማለት ነው። ሶ ግን ወንጌል ስለ ኢየሱስ ነው፣ ስለሞተው ስለተነሳው ደግሞ ስለሚመጣው በሱ በማመን ስለሚገኘው የዘላለም ሕይወት ነው። እኔ ከዚህ ያነሰ ወንጌል ከሰበካችሁኝ ሲምፕሊ ቤተክርስቲያን አይደለም ነው የምላችሁ። በቀላሉ በቃ ወንጌል ከዚህ ያነሰ ከሆነ ቤተክርስቲያን አይደለም። ስለዚህ ያመኑ ሰዎች ግን ሲምፕሊ በዛ በሚኖሩበት ህይወታቸው በሙሉ በሚያሳልፉት መንገድ በሙሉ ሲምፕሊ በጌታ እራት ከጌታ ጋር ህብረት እያደረጉ ይሄዳሉ። አዎ እነዚህ ነው ያውራና ትንሽ ከኤምኬሲ የሆነ ነገር አነብላችኋለሁ እንዴት ነው የሚታመነው የሚለውን ነገር ማለት ነው። ግን እነዚህ ነው እንጠይቀውና እንደው ዝም ብሎ ፖስቱ ላይ ችግር አይቶ ከሆነ በጣም ቤስት ፖስት ነች ባይዘው ፖስቱ ላይ ችግር አይቶ ከሆነ ከቪዲዮዎቹ ጀምሮ ችግር አይቶ ከሆነ እስቲ እንገረንና ከዛ በኋላ አብረን እንትን እንላለን። እዚህ ነው አለ እዚህ ነው አለ የኔ ነው የሱ ነው የማይሰማው ጋይስ አንተ ትሰማለህ? ሰማለሁ። እሺ እንዴስ አሁን መጣለ። እሺ ትሰማለህ? አሁን ዘይኑ ሰላም ነህ? ዘይኑ አለ? ዘይኑ እሺ ስትችል ታወራለህ። በቃ ይመስለኝ እና ለእንደጋሚ አሁን መጣ መሰለኝ ኔትወርክ በጣም ያስቸገረ። ኦኬ አሁን አለ። እሺ ትሰማለህ? እሺ ቀጥል። አለው አለ ትሰማለህ? ቀጥል። እሺ ኔትወርክ የጌታ እራትና እግር የመተጣጠብ ስርዓት በሚል ርዕስ ስር
አሁን ለምሳሌ እኔ ያለሁባትን ቤተክርስቲያን ብቻ ነው የማስቀምጠው። ገጽ 146 ጀምሮ እንደዚህ ታስቀምጣለች። የጌታ እራት 3 መሰረታዊ ትርጉሞች አሉት። መጀመሪያ ወደኋላ ሄደን ኢየሱስ ክርስቶስ የሰራውን የሚያስታውሰን ነው። ሁለተኛም በአሁኑ ወቅት ከሱ ጋር ሳለን ግንኙነት ተምሳሌት ሆኖ የሚሰራ ነው። በሶስተኛ ደረጃም የጌታ እራት ገና ወደፊት እንዲፈጸም የሚጠብቀን ተስፋ የሚያመለክተን ነው። እነዚህን ያለፈ የአሁንና የሚመጣ 3 ገጽታዎች በዝርዝር እንመልከት ይልና ከዛ በኋላ ልክ መጽሐፍ ቅዱስ እንደሚያስቀምጠው የጌታ እራት የኢየሱስ ሞት መታሰቢያ ነው ብሎ ያስቀምጣል። ስለዚህ አልፎ በተሰጠበት ምሽት ጌታ ያደረገውን ከሉቃስ 22 ያነሳና ስለዚህ ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ሞቱን ትናገራላችሁና ብሎ ሐዋርያው ጳውሎስ ስለሚናገር ስለዚህ የጌታን ራት ስንካፈል ወደኋላ ሄደን የኢየሱስን መስቀል እንመለከታለን በማለት ታስቀምጠዋለች። የመጀመሪያውን ፓርት በዚህ መንገድ ታስቀምጠዋለች። ስለዚህ ቀጥሎ የጌታ እራት የደስታ በዓል ነው በማለትም ታስቀምጣለች። ስለዚህ የጌታ እራት በምንካፈልበት ጊዜ በሐዘንና በጭንቀት ሆነን ሳይሆን ታላቅ ፍቅሩንና ውለታውን እያስታወስን በምስጋና በተሞላ ልብ መቅረብ ይገባናል ብላ ታስቀምጥና የጌታ እራት ደግሞ የታሪካችን ወሳኝ ወቅት ማስታወሻ ነው። ስለ መታሰቢያነቱ እዚህ ድረስ ታወራውና ከዛ በኋላ ያለንን ህብረት በመልኩ እንደሚገልጽልን ታስቀምጣለች። ይህ ሁሉ መታሰቢያነቱ ምንድነው እንትን የሚያደርገው ምንድነው የሚያሳየው የሚለውን ነገር ለማሳየት ነው። ከዛ በኋላ ግን አንድ ነገር ደግሞ ታስቀምጣለች እንደዚህ ማለት ነው። የጌታ እራት ዳግም ምጽአቱን ያሳስበናል ብላ ታስቀምጥና ስለዚህ የጌታን እራት በመካፈል የምንቀበላቸው በረከቶች ብላ እንዲህ ታስቀምጣለች። የመጀመሪያው የጌታን እራት በተካፈልን ቁጥር በሐሳባችን ወደ ቀራኒዮ መስቀል በመምጣትና በፊቱ በመንበርከክ የእግዚአብሔርን ፍቅርና ለኃጢአታችን የተከፈለውን ዋጋ ደጋግመን እናስባለን። ስለ ኃጢአታችንን በንስሐ በመቅረብ ከእርሱ ዘንድ ይቅርታን እንቀበላለን። የመጀመሪያው። ሁለተኛው የጌታ እራት ስንካፈል የተቀደሰ ሕይወት ለመኖር የሚረዳን የሕይወት ጥንካሬ ያስገኝልናል በማለት ታስቀምጠዋለች። ስለዚህ በረከት አንካፈልበትም፣ ጸጋ አንካፈልበትም አንልም። የክርስቶስ የሞትና የትንሣኤ ሕይወት ጋር በመተባበራችን ደጋግመን በምናስታውስበት ጊዜ በግንዱ ላይ እንደሚጣበቅ ቅርንጫፍ በእርሱ ውስጥ በመሰወር ጳውሎስ እንደተናገረው እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል ማለት እንችላለን። በጌታ እራትና በቃሉ አማካኝነት በእርሱ ስንኖር እርሱም በእኛ ይኖራል፣ በእኛ ይታያል። በዚያን ጊዜ ፍሬ ለማፍራትና ያለ እርሱ ለማድረግ የማንችለውን ማድረግ ወደ መቻል እንመጣለን ብላ ታስቀምጠዋለች። ቀጥሎስ ከክርስቶስ ጋር ቅርበትን ከአማኞችም ጋር አንድነትን እንለማመዳለን። በቤተ ክርስቲያን ሕይወት ውስጥ አንዳንድ ጊዜ ካዳንና ከተቤዠን ጌታ ሩቅ እንደሆንን ይሰማናል። በእንዲህ አይነቱ ጊዜ ክርስቲያን ማድረግ ያለበት ሰው ሰራሽ በሆኑ ዘዴዎች ራሱን ማሟሟቅና የስሜት ማነቃቂያ ፕሮግራም በመካፈል በስሜቱ ላይ መደገፍ ሳይሆን ጌታ እንደሚገኝ ተስፋ ወደ ሰጠበት ወደ ቃሉና ወደ ጌታ እራት መምጣት ነው። በጌታ እራት ውስጥ ከክርስቶስ ጋር መቀራረብና መመሰጥ እናገኛለን። ጌታ በተቆረሰው ስጋውና በፈሰሰው ደሙ መታሰቢያ ጸጋ አማካኝነት ወደ አማኙ ይመጣል። ከመለኮት ጋር በሚደረግ ህብረት ከእግዚአብሔር እኛን ወደ ራሱ ይስበናል ብላ ታስቀምጠዋለች። ስለዚህማ የጌታን እራት ስንካፈል መታሰቢያነቱን መጀመሪያ ኤንፈሲስ እንሰጣለን። ምንድነው የምናስበው? ወደኋላም የአሁን ጊዜንም የወደፊትንም የሚያሳስበን ጉዳይ ነው። ቀጥሎስ ግን ደግሞ ጸጋ እንካፈላለን፣ በረከት እንካፈላለን። ምን? አንደኛ ህይወታችን የሚታነጽበትን ጸጋ፣ ሁለተኛ የተቀደሰ ህይወት ለመኖር የሚያስፈልገንን የህይወት ጥንካሬ፣ እንደዚሁም ከክርስቶስ ጋር ቅርበትን ከአማኞችም ጋር አንድነትን። ስለዚህ እንደነዚህ አይነት ጸጋዎችን እንቀበልበታለን ብላ ታስቀምጠዋለች። አሁን አንድ ወንጌል አማኝ ጋር መታችሁ የጌታን እራት አቃልሃል ብትሉት የአብዛኛው በዚህ መንገድ የተቀመጠ ነው። ምንም እንትን አይደለም። ጀስት ኤክስፕሌን ስታደርጉት ምናምን የተለያየ ነገር ካላገኛችሁ ግን መታችሁ እንደው የትኛውንም ወንጌል አማኝ የጌታን እራት አቃልሃል ስትሉት ያስቃል። የጌታ እራት እንዳይቀል በዚህ ደረጃ አስምረው የሚያስቀምጥ ስላለ ማለት ስለዚህ በምንም አይነት መልኩ የማቃለል ጉዳይ የለም ብለን በዚህ መንገድ እናስቀምጣለን። ስለዚህ እኛ አብያተ ክርስቲያናት ጋር ብትመጡ ይህንን ሊለውጥ የሚችል እንደውም በመንፈሳዊ ህይወታችን እንደው ሩቅ እንደሆነ የሚሰማን ጊዜ ካለ ራሱ እንደው አርቲፊሻል የሆኑ በቃ ይሄ ሞቅ ያሉ ነገሮች ምናምን እንትን ብለን በዛ መንገድ አይደለም ማድረግ ያለብን። ወደ ጌታ እራት በመምጣት ያንን ጸጋ መካፈል አለብን የምትላችሁ ቤተክርስቲያን ጋር መታችሁ ኤምኬሲ መታችሁ አሁን ይሄንን የሚለውጥ የሆነ ፕሮግራም አላችሁ
ብትሉ ያስቃል ራሱ። በቃ በቃሉና በጌታ እራት አማካኝነት ኦልሬዲ ጌታ ተስፋ እንደሚገኝ ተስፋ በሰጠው በቃሉና በዛ በጌታ እራት አማካኝነት እየቀረባችሁ ጸጋ መቀበልና መበርታት ትችላላችሁ የምትል ቤተክርስቲያን ጋር መጥተህ አይ እሱን የሚለውጥ ነገር እንደው የጌታ እራትን ለውጦ ተክቶ የሚገባ ነገር እንደው ኢቬንቹዋሊ የሆነ በቃ የሚተካ ነገር ብትሉ የምታገኙት ምንም አይነት ነገር የለም። የጌታ እራትን ሊተካ የሚችል ሌላ ስርዓት አታገኙ። የጌታ እራትን ሊተካ የሚችል ሌላ ነገር አታገኙ። የጌታ እራት የሚተካ ነገር አይደለም። የጌታ እራትን ተሳስቶ አንድ ሰባኪ ወጥቶ በዚህ መንገድ ትተኩታላችሁ ሊላችሁ አይችልም። ዌል እንደዛ ከሆነ ፊት ለፊታችሁ አንድ ነገር ተለጥፎ እናገኛለን። እንግዲህ ታምራትን፣ ገድላት ምናምን የሚባሉ ነገሮችን ስናወራ እኔ አንድ አቋም አለኝ። እነዛ ውስጥ ያሉ ፋንሲፉል የሆኑ ስቶሪዎችን ምናምን አንስተን እንደው እኮ እንደዚህ ማርያም ሰውየውን ወደ ውሻነት ቀየረችው ምናምን ስናወራ እንደው በጣም ስለሚያስቀን እንደዛ ልናወራ እንችል እንደሆነ እንጂ ሪያሊቲ ያለው እዛ ውስጥ አይደለም። መጽሐፍቱ የተሸከሙት ነገረ መለኮት ውስጥ ነው። መጽሐፍቱ የተሸከሙት ቴዎሎጂካል አይዲያ ውስጥ ነው። መጽሐፍት ያለ ቴዎሎጂካል ኢንቴንሽን በቤተ ክርስቲያን አይነበቡም፣ አይጻፉ። በቃ ኢንቴንሽን አላቸው። ከኋላቸው ያለው ኢንቴንሽን ምንድን ነው? ከመጽሐፉ ኋላ ያለው ኢንቴንሽን አውቶር ኢንቴንሽኑ ምንድን ነው? የጻፈው ሰውዬ ያንን ጽሑፍ የጻፈበት ምክንያቱ ምንድን ነው የሚለውን ነገር ግን ለምሳሌ ታምረ ማለት ታምራትና ገድላት ላይ እኛ አይደለም የጻፈው ሌላ ነው። ያውም ደግሞ የእናንተ ቤተክርስቲያናት ሰዎች ናቸው የጻፉት ሰዎች ባይዘው የዚህ ታምር ላይ የጻፉት ሰዎች ውግዘት ቃለ ውግዘታቸውን ጭምር መግቢያው ላይ ያስቀምጠዋል። ራሱ አልቀበልም ብትሉ ያልቅላችኋል ራሱ ማለት ነው። ተውትና ሌላውን ግን ውግዘቱንም ትተነው ውግዘቱ በራሱ እነዛን አባቶች መቃወምና አልቀበልም ማለት አለመቀበል የሚያመጣው ጣጣ እንዳለ የሚያሳይ ነው። አንድ ሁለተኛው ነገር ግን እንደው እሱን አልፈን ራሱ መተን እዚህ ቦታ ላይ ቆመን የጌታ እራትን የሚተካ ነገር አላችሁ ወይ በቤተ ክርስቲያናችሁ ብትሉኝ እኔን ኖ የለም እላችኋለሁ። ቅድም ባነበብኩት ውስጥ ገባና ኖ የለም እላችኋለሁ። እናንተ ጋር መጥቼ የጌታ እራትን የሚተካ ነገር በቤተ ክርስቲያናችሁ አት ኤኒ ሌቭል የጌታ እራትን የሚተካ ነገር ሰጀስት የተደረገበት ዶክመንት አለ ወይ ብላችሁ ግን የለም ማለት አትችሉም። ፊት ለፊት አለ ወይ ተሳስቷል ማለት ነው የምትችሉት። ስህተት ነው ይሄ ነገር ስህተት ነው ማለት ነው የምትችሉት። እሱንም በግላችሁ ሳይሆን ቤተ ክርስቲያናችሁ ያለችውን ነው የምታመጡት። ሁለተኛው ነገር ደግሞ ይሄ ነገር እንደው ልክ ነው ካላችሁ ወይም ደግሞ እንደው ተሳስቷል የማለት ድፍረቱ ከሌላችሁ ለዚህ ነገር መደገፊያ የሚሆን ቢብሊካል ሰፖርት ስክሪፕቸራል ሰፖርት ማምጣት አለባችሁ። እነሱ ባልሆኑበት የጌታን እራት ወንጌላውያን አቃላችኋል ብትሉ ማንም አይሰማም። እሱ ምንም ዋጋ ያለው ነገር አይሆንም ማለት ነው። ስለዚህ እንደው አሁን በተነሳው አይዲያ ላይ ወደ አካሉ ነው የምንጠራችሁ ሲባል አይ እሱን አቅልላችሁታል ሰብስት ስላላችሁት የምትሉ ሰዎች እንግዲህ ማን ያቀለለው የሚለውን ነገር እዚህ ጋር ቆመን እናያለን ማለት ነው። ሶ ወደ ንዜኑ ልምጣና ንዜኑ መታል። ሰላም፣ እንዴት አመሻችሁ? ደህና መሸህ ወንድሜ። እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን አለን። እኔ የገባሁበት ዋናው ዓላማው ያው አስቀድሜ እንትን ልበል ብዬ ነው። ምክንያቱም ሁለት የተለያየ ሀሳብ መስሎ እየታየኝ ነው ያለሁት እና አንደኛ የተነሳው የመጀመሪያው ሀሳብ የተነሳው ምንድን ነው የክርስቶስን ስጋ እና ደም አቃላችኋል በሚል ሳይድ ይመስለኛል መጀመሪያ የተነሳው። ይቅርታ ነዚህ ነው። መጀመሪያ እንዲህ እናድርግ። በዚህ በተለጠፈው ነገር ታምንበታለህ? በተለጠፈበት ነገር ማለት በዚህ ፊት ለፊት በተለጠፈው ነገር ታምንበታለህ? አሁን አንተ በምታምነው አይደለም እኛ የምናምነው። የክርስቶስን ቅዱስ ስጋውንና ክቡር ደሙ የሚተካ በቤተክርስቲያን ውስጥ ምንም አይነት ነገር ይሄንን አሹር ላደርግልህ እፈልጋለሁ እንደ አንድ ክርስቲያን ማለት ነው። የጠየኩህ በዚህ በተለጠፈው ነገር ታምንበታለህ? የለም ጽሁፉን ነው የምትለኝ? እኔ አሁን ሜንታሊቲ ነው አሁን ኦርቶዶክሳዊ መረዳቴ ያንተ ኦርቶዶክሳዊ መረዳት ብቻ እሱን አይደለም የጠየኩህ። እኔ የጠየኩህ በዚህ በተለጠፈው ነገር አይልም። የለም ጽሁፉን አምናለሁ። ጽሁፉን የሚለው ስጋና ክቡር ደሙ ምንድን ነው እንድል የምትፈልገው? እኔ አሁን ለምሳሌ አላምንም እንደዛ የሚል በኦርቶዶክስ ቤተክርስቲያን እሺ እኔ የጠየቅኩ ጥያቄ
ይሄ ነው አስቀድመን እንደተናገርን የታወቀ ኃጢአት ምክንያት ኃጢአት ደዌ ካልከለከለው በዚህ ቀን ታምሯን ሰምቶ የሚቻለው ስጋው ደሙን ይቀበልና ስጋው ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሂድ። ስጋው ደሙን እንደተቀበለ ይሆንለታል ይደረግለታል በማለት ቢሰማ ይደረግልኛል በማለት ቢሰማ ይህ ጽሑፍ እንደሚናገረው ይደረግልኛል በማለት አንድ ሰው ታምሯን ቢሰማ ባይዘው ድምጽ በጣም ባክግራውንድ አለበት ሚዩት አድርጉ። እነዚህን ሚዩት አድርገው የልጆች ድምጽ እየገባ ነው። እሺ ስለዚህ ስጋው ደሙን መቀበል ካልቻለ ታምሯን ይደረግልኛል ብሎ መስማቱ በራሱ ኦኬ እሱም በማለት ቢሰማ ስጋው ደሙን እንደተቀበለ ይሆንለታል በዛ እምነት ይደረግልኛል ብሎ ታምሯን ቢሰማ የሚለውን ሐሳብ ትቀበለዋለህ ወይስ አትቀበለው? ወይ ቀበለዋለህ ወይ አልቀበለውም ብለህ ጀምር። በቃ ክሊር ጥያቄ ስለሆነ ከዛ ታብራራለህ። አሁን እኔ ለማነሳው ይኸውልህ በቃ አንድም የክርስቶስን ስጋና ደም የሚተካ ነገር የለም። በቃ ይሄን 4 ነጥብ ያዝ። በቃ አለቀ። ምንድነው አሁን የነገርከኝ? ለየትኛው ጥያቄ ነው የመለስክልኝ? የለ አንተ በምትለው ሜንታሊቲ የክርስቶስን ስጋና ደም የሚተካ ታምረ ማርያም የክርስቶስን ስትሰማው የክርስቶስን ስጋና ደም እንደወሰድክ ዳይሬክት የክርስቶስን ስጋና የክርስቶስን ደም እንደተቀበልክ ነው ማለት አይደለም። ይሄንን 4 ነጥብ ልንገርህ። ስለዚህ ተሳስቷል ታምሩ ወይስ ደግሞ አንተ ነው የተሳሳትከው ወይስ አትስማሙ? ታምሩ እንደዛ አይደለም እያለ ያለው ታምረ ማርያም። እሺ ምንድነው እያለ ያለው ንገረኝ። ለክቡር ደግሞ የሚያበቃ ነው እኮ ነው አሁን እየነገርኩህ ነው ያለውን ስማኛ። አሁን አንተ በግድ ነው ወይ እንድል ነው የሚተካ የለም ካልኩ አይ አይደለም። ታምሩ ምን ማለት ነው? ምን ማለት ነው የምትፈልገው? አሁን አንድ የቤተክርስቲያን ታምሩ እንደዛ እያለ አይደለም እኮ ምን እያለ ነው? አስረዳን። ምን ቃሌ ያው ምን እንድል ነው የምትፈልገው? አይደለም ካልኩ መርጬ ነው የምታስረዳኝ። ምን እንድትለኝ እንደምፈልግ ልንገርህና ታስረዳኛለህ። ካልሆነ እዚህ ኖ እንደዛ አይደለም የሚባለው። ምንድነው የሚለው? አስረዳንሽ። እንደዛ አይደለም የሚለው አልከን። ለፊታችን የተጻፈውን ሸመጠጥከን። እሺ አሁን እንደዛ ከሆነ አንተ ደግሞ አስረዳን። ምን ማለት ነው? እሺ ደግሜ ልንገርህ። አሁንም ምንም ማስረዳት አይጠበቅም። የክርስቶስን ቅዱስ ስጋውና ክቡር ደሙን የሚተካ ምንም በዚህ በምድር ላይ ምንም አንዳች ነገር የለም። 4 ነጥብ። አሁን ወደ እኔ ጥያቄ ልምጣ። አሁን ባይዘው እኔ የጠየቅኩ ይሄ ምን ማለት ነው? የታምሩ ምን ማለት ነው? እኔ የጠየቅኩ እንዴ አንተን ማን ጠየቀ? ታምሩን እኛ የምንረዳበት አባቶችንም እያስረዱበት ያለው የተማርንበትም እኛ ክርስቲያኖችን መሆንን የምንረዳው ምንድን ነው? ይህ ታምረ ማርያም ለክርስቶስ ቅዱስ ስጋውና ለክርስቶስ ክቡር ደሙ የሚያበቃ ወደ ንስሐ ሕይወት ሊያመጣ የሚችል በበረከት እግዚአብሔር ሲባርከን ወደዛ ክብር ከፍ የሚያደርገን። ምክንያቱም መቀበል ማንችል ከሆነ ማለት ነው። መቀበል አልቻልኩም ማለት ፍላጎት እያለው መቅረብ እየፈለገ ያ ነገር ሳይሆን ልሳካለት ቢቀር ለኔክስት ለቀጣይ ሕይወት ለቀጣይ ጊዜ እግዚአብሔር ያንን ለዛ እንደሚያደርሰው የሚያሳይ ነው እንጂ ደሙን እንደወሰድክ እኛ ስትማር ነው የምታገኘው። ሲብራራልህ ነው የምታገኘው። እሱ ሲብራራልህ ማስረጃ አምጣሽ። እንደዛ ተብራራበት ለክርስቶስ እነዚህ ነው። ቆይ አንዴ። ስለዚህ እንደዛ ተብሎ የተብራራበት ማስረጃ አለ። ከቤተ ክርስቲያን ያብራራችበት ማስረጃ አለ። ምን አይነት ማስረጃ? ለምሳሌ ቪዲዮ ማስረጃ ላምጣልህ። አሁን እነ ሊቀ ሊቃውንት ያስተማሩትን ትምህርት ላምጣልህ። አሁን የቤተክርስቲያን የምትመራው አንተም በግለሰብ ደረጃ እየነገርከኝ ነው። ቤተክርስቲያን ይሄ ማለት ነው ብላ ያብራራችበት አለ። እሺ አሁንም ልድገምልህ። የክርስቶስን ቅዱስ ስጋውንና ክቡር ደሙን የሚተካ አንዳች ነገር የለም። እሺ ከዚህ ውጪ ይሄው መጽሐፉ ይተካል እያለ ነው። ይደረግልኛል በማለት ቢሰማ እያለ ነው። አይተካም አልኩህ እኔ። አይተካም አልክ ውሰድና ይኸውልህ፣ ማን ይበልጣል ከአንተና ከታምሩ? እሺ ማን ይሻላል? እሺ ማን ይተሳሳተው? አንተ ወይስ ታምሩ? ይኸውልህ ታምሩ ለኔ ለክርስቲያን ይኸውልህ አዳምጠኝ። ይኸውልህ ለነገርኩህ እኮ ታምሩ አንድ ታምር ነው ማለት እኮ ንግግር እየተነገረ ነው ያለው። ያ እየተነገረ ያለው የክርስቶስን ቅዱስ ስጋውንና ክቡር ደሙን ራሱን እየወሰድክ ነው ማለት አይደል? ኔቨር እንደዛም የሚያስብ ሜንታሊቲ የለንም ኦርቶዶክሳውያን። ይሄው እያለህ ነው። ታምሩ ተሳስቷል ወይስ አንተ ነህ? እሺ እኔ ደግሞ አይደለም አልኩህ አይደለ? አሁን እንለፈው። አይደለም ስትል ቤተክርስቲያን አይደለም ያለችበትን አይደለም ትክሰሰኝ። ቤተክርስቲያኗ እኮ ቤተክርስቲያኗ ትክሰሰኝ። ይሄ አንድ ኦርቶዶክሳዊ ተብሎ ይወርጋልን። አንዲ ተራቃሌ በእናትህ አሁን ወደምፈልግበት ፖይንት ሂድ ፕሊስ። በእናትህ እነዚህ ነው አንዲ ምንድን ነው የፈለከው? ንገረኝ እስቲ። ሚዩት አድርግልን። አይተካም እንዴ በግድ እኮ እንዴ በግድ አይደለም በታምሩ ነው። እኔ መቼ እንዴ በግድ ይለኛል እንዴ? ታምርህ ነው ያለው። እኔ አይደለሁም ያልኩህ።
ታምርህን ያለህ እንጂ እኔ አይደለም። ታምሩማ የተብራራውን ነገርኩ። ታምሩ እኮ የተብራራበት ማስረጃ አንተ የለህም። ቆይ በቃ አንዴ ከቤተ ክርስቲያን you are being disturbing person። አንዴ ቆይ ሉክ ሳትከፍት ስማኝ። መጀመሪያ ስጋ ወደሙን እንደተቀበለ ይሆንለታል አለ። መቀበል የማይችል ሰው አሁን ቀጥታ ቃል በቃል ነው የምጠይቅህ ከተጻፈው ላይ ማለት ነው። that's why ሁል ጊዜም ቢሆን እኛ የምንቃወመው የመጽሐፉን ኢንቴንሽን እንጂ የተጻፉትን እነዛ ፌሪቴሎቹን ምናምን አይደለም። ወንዱ ፔሬዳየ ሰውየውን ወደ ውሻነት ቀየረችው ምናምን ብትለኝ ስቄ ላልፍህ እችላለሁ። እንትን ባይኖረው ኑሮ ሰብቴክስት ባይኖረው ኑሮ ማለት ነው። ግን አለው፣ አየህ አለው። ለዛ ነው ታምራቱን በሙሉ የምንቃወማቸው ራሱ ከኋላቸው የተደበቀ ቴዎሎጂካል አጀንዳ ስላለ ነው። አጀንዳው ይሄ ነው። ስለዚህ ይሄንን ወይ ልክ ነው አይደለም ነው የምትለኝ። ስጋው ደሙን እንደተቀበለ ይሆንለታል። ታምሯን የሰማ ሰው ስጋው ደሙን ሳይቀበል ቀርቶ ታምሯን የሰማ ሰው ስጋው ደሙን እንደተቀበለ ይደረግለታል ወይስ አይደረግለትም? ይኸውልህ ታምሯን የሰማ ሰው ልክ በሰማ የክርስቶስን ስጋ ለቀጣይን የሚያመላክት ነው እያልኩ ነው ያለው። ሰው ያ እንደዛ ነው። በቃ ያንተ እሱ አንተ ነህ እኛ ነን። አሁን እኔ አይደለ ክርስቲያኑ አንተ እኮ አይደለ መጽሐፉ ያንተ አይደለ መጽሐፉ የኔ ነው ለቀጣይ አይልም የሚለው እንደዚህ ነው። ስጋው ደሙን እንደተቀበለ ይቆጠርለታል የሰማ ሰው ይውቃ ቃልዬ አሁን አንተ እኔ ክርስቲያን ነኝ አይደለ? አንተ ሌላ ቤተ እምነት አማኝ ነህ። የኔም መጽሐፍ እኔ ነኝ ክርስቲያን እሱ ክርስቲያን ነው። አንተ ተዋህዶ አይደለም? አይ ቆይ እኔ ክርስቲያን አይደለም። እዚህ ነው አንዴ ቆይ ዝም ብሎ ስም በጠራ እኮ አይደለም። አንተ ኦርቶዶክስ ተዋህዶ ነህ እንግዲህ እስከምናውቀው አይደለም እንዴ? ወይስ ምንድነው? አይ እንትን ፕሮቮኬቲቭ የሆነ ነው። ቆይ አንዴ እኔ ምንድነው? አይ ግን I have a question እዚህ ላይ ያፍሩበታል። እኔ አሁን ወንጌላዊ አማኞች ነን ስትሉ ፕሮቴስታንት ስትሉ ሰማለሁ። እነሱ ግን ኦርቶዶክስ ተዋህዶ አይሉም። ለምንድን ነው? ላይክ ኦርቶዶክስ ተዋህዶ እኮ ኦርቶዶክስ ተዋህዶ ነው ይበል። ቆይ ማይክህን እኔ አውራ ሳልል እንዳትከፍት አስወርድሃለሁ ካለ በለዚያ ሀሳቡ ላይ ብቻ አውራ። እኔ አይ ዶንት ኖ ሜቢ ኮፕቲክ ከሆነ ይቅርታ አድርግልኝ ተዋህዶ ስላልኩ። ግን ኦርቶዶክስ ተዋህዶ ከሆን ከኦርቶዶክስ ተዋህዶ ነኝ ብለህ ቀጥል። ኮፕቲክ ኦርቶዶክስ ከሆን ኮፕቲክ ነኝ በል። ኢስተርን ከሆን ማይክ አትክፈት፣ ክፈት ሳልል በፊት ኢስተርን ኦርቶዶክስ ከሆን ኢስተርን ኦርቶዶክስ በል። ስለዚህ ክርስቲያን የሚል ስም ጭራሽ የሌለበት የሃይማኖት መጠሪያ ስም እያላችሁ ለምን እኔ ነኝ ክርስቲያኑ አንተ አይደለም መባባሉ አያዋጣም። አትሊስት እኛ ጋር ወንጌላዊ ክርስቲያን ይባላል። ክርስቲያን የሚለው ቃል አለና እኔ ነኝ ክርስቲያኑ አንተ አይደለህ ምናምን ወደሚል ሰጣ ገባ ውስጥ አትግባ። እኔ ነኝ ክርስቲያን ባለ አይደለም ሰው ክርስቲያን የሚሆነው። ቃሌ ቀጥል። ከዛ በህግ አምላክ ጥያቄ ይመለስልኝ። እኔ የጠየቅኩት ጥያቄ ይሄ ነው። በዚህ መሰረት እኛ እንደምንረዳው ምናምን እንዳትሉ አታፍኑኝ። መውጣት ትችላለህ። እሺ ቆይ አታፍኑኝ። ቃሌ ነው አየረበሽ እንድናስወጣ አየረበሽ አክብራችሁ ነው የገባሁት። ኖ ቆይ አታፍኑኝ። ደስ አይልም እኮ ሚዩት አድርግ። ጥያቄ ልጠይቅ አንዴ ሚዩት አድርግና ከዛ በኋላ ቆይ እንደምሩት ቆይ የምትቀጥለው ቆይ እንጂ ታምረ ማርያም አልተሳሳተም። ጨርሰናል። በቃ ጨርሰናል። አንዴ ምኑን ጨርሰናል። ታምረ ማርያም ማን ተሳስቷል? አረጋጋው አንዴ ቆይ እኮ አረጋጋው። ተሳስቷል ካላልክ ይሄንን እዚህ ጋር የተለጠፈውን ነገር ምንድን ነው የምታደርገው? ያንተን መረዳት ሊደግፍ የሚችል የቤተ ክርስቲያንህን ማብራሪያ የኔም መረዳት መከፈል ይኸውልህ፣ የኔም መረዳት ሊከፈል የሚችለው ይኸውልህ ሲሰጥክ ይህ የክርስቶስ ስጋው ነው ብሎ ካህኑ ሲሰጥህ ስትቀበል በክርስቶስ እጅ ነው የምንወስደው። እንደውም ወደዚህ ወደ ህብስቱና ወደ ጽዋው ወደ ስጋና ወደ ደም እጅ ይሄንን ተአምር እንትን ያደረገ ያብራራ የቤተ ክርስቲያንህን ማብራሪያ አንዴ አባቶችንማ እኮ ስሰጥህ እኮ አልፈልግም ብለኛል እኮ። የሚያብራሩት ሊቃውንት የጻፉትም ሊቃውንት ናቸው፣ የሚያብራሩትም ሊቃውንት ናቸው። እኔ ከአብራሩ አንዴ ክፈተው አባት ያልከውን ሰው አንዴ ክፈተውና ምን እንደሚጠቅስኝ ከየት ነው የምከፍተው? አሁን እኮ ልከፍተው አይደለም የገባሁት እኮ ስትፈልግ ነው ከፍትላለህ። አሁን ወደ ሌላው እናመሰግናለን። በቃ እናመሰግናለን። ይበቃል። ማርያምን አለ ብዙ ትምህርቶች አሉ በዚህ ዙሪያ። አሁን ለምን ደግሞ ይበቃል። ምንም ሳይኖር ታዲያ እንዴት ታደርቀኛለህ? እኔ የገባሁት እኮ ታምረ ማርያምን ልመልስልህ አይደለም ስለተነሳው ሀሳብ ስለ ሊዲያ ነው። አትመልሱ። አንዴ ስማ
እኔ ስለተነሳው ሊዲያ ስላነሳችው ሐሳብ አንዴ ስማ ትጠይቃለህ አንዴ እንዴ እንዴ አራተውን እዚህ ነው ይሄው በዚህ ውጪ ማታወራ ከሆነ ሚውት አድርግና አንዴ ሰማኝ። ከዛ በኋላ ትጠይቃለህ። አሁን እኮ መረጋጋት የተሰማማችሁ ፕሊዝ በሊዲያ ሐሳብ ላይ ታወራለህ። እኔ እዚህ ላይ ትሞግታለህ። አንዴ ቆይ እናወራለን። እዚህ ነው አንዴ እንዴ በቃ በዚህ በሊዲያ ላይ ሐሳብ ላይ ማታወራ እኮ እናወራለን። ይሄም እኮ የሊዲያ ሐሳብ ነው። ቃሌ ምን እንደሚያምታታው ይሄም እኮ የሊዲያ ሐሳብ ነው። ማን ያቃለለው የሚለው ሐሳብ ነው እኮ። ችግር የለውም። እንደፈለገ እንሄድበታለን። የክርስቶስን ስጋና ደም ከክርስቶስ ነጥላችሁ ያወራችሁት እናንተ ናችሁ። ይሄ በል አንዴ ቆይ አንዴ እንጨርስና የጀመርነው ከዛ ደግሞ አንተ ታወራለህ፣ ትጠይቃለህ፣ እንመልስልሃለን አልኩ። አንዴ ቆይ ስማ እንግዲህ ይሄንን ፊት ለፊት የተጻፈውን ነገር ሸምጥጦናል ወንድማችን። ሰምቶ ወደ ቤቱ ይሂድ ስጋው ደሙ እንደተቀበለ ይሆንለታል የሚለው ለወደፊት ነው፣ ለወደፊት ያዘጋጀዋል ማለት ነው አለ። ስጋው ደሙ እንደተቀበለ ይሆንለታል ያለው የሚተካ ነገር የለም ያለ ይሄው የቤተ ክርስቲያን ማብራሪያ የለም። ታዲያ ከየት ይምጣ? ማርያምን ነው እንዴ ማብራሪያ ማስረጃ የቤተ ክርስቲያን ማስረጃ ነው መሆን ያለበት እንጂ ማርያምን የሚለው መሐላ አይደለም። ስለዚህ ዶንት ዱ ዲስ ለወደፊት። አሁን አንተ ምንም ማስረጃ የለህም። አሁን ደግሞ አንተ ቀጥል እስቲ እንስማህ። ደግሞ አንተን ጠይቅ፣ ጥያቄ ብቻ ጠይቀ ነው። ጉድ በጣም ጥሩ። እሺ የኔ ጥያቄ ምንድነው? የተነሳው ሐሳብ በሊዲያ አሁን ርዕሱም ያ ስለሆነ አሁን ወደ ገድል ውስጥ ለምን እንደተሸሸገን አልገባኝም። እኔ የሊዲያ ላይ የተነሳው ሐሳብ ገድሉ ለምን ብታፍርበት? ጥያቄውን ብቻ ለምን አጠይቀው? ጥያቄውን ጠይቃለሁ። ቴንክ ዩ። የተነሳው ጥያቄ ምንድነው? ሰው ስለ ክርስቶስ ስጋና ደም ሲያወራ ከክርስቶስ የተነጠለ ነው ወይ? ምክንያቱም አሁን ወንጌል ነው፣ እኛ ስለ ወንጌል እያነሳችሁ ስለሆነ ከወንጌል አካል የሆነው ይሄ ቅዱስ ስጋውና ክቡር ደሙ ከወንጌል አካል አይደለም ወይ? ከክርስቶስ ተነጥሎ ነው ወይ የሚነገረው? እንዴት ነው ያያችሁት የሚለውን ለእናንተ ለመጠየቅ። ሁለቱ የተነሳ ሐሳብ የተለያየ ሐሳብ ስለሆነ ማለት ነው። እኛ ከክርስቶስ ስጋና የክርስቶስ ቅዱስ ስጋውና ክቡር ደሙ ከክርስቶስ ነጥለን አይደለም የምናወራው። ምክንያቱም ስለሱ ሲወራ ራሱ የክርስቶስ ወንጌል ስለሆነ እንሰብከዋለን። ስለዚህ ይህንን እናንተ ከወንጌል ነጥላችሁ ነው ወይ ያያችሁት? ከማዕከል አይደለም ብላችሁ ያሰባችሁት? እሺ ቅድም 300 ጊዜ አውርቼዋለሁ። አሁን 301ኛ ጊዜ ልድገመው። ሚዩት አድርግልኝና ላውራራለሁ። እሺ ዜኑ ሉክ አሁን እንዴት እንደሚመለስና ለወደፊት እንደዛ ሞክር። አንተም ከወንጌል ተነጥሉታላችሁ ወይ ነው? አንነጥለውም። በወንጌል ውስጥ እግዚአብሔር ከወንጌል የሚነጠል ነገር ሰጥቶናል ብለን አናምንም። ስለዚህ ወንጌል አንድ ኮምፓክት የሆነ ነገር ነው። ነገር ግን ወንጌል ደግሞ ራሱ በራሱ ደግሞ ሰብጀክት አለው። ወንጌል ስለማን ነው ሲባል ወንጌል ወደ ማን መጣራት ነው ሲባል ግን ሰብጀክት አለው። ስለዚህ እዛ ጋር ግን እንለያያለን። ወንጌል ስለማን ነው ስትል ስለ ኢየሱስ ክርስቶስ ነው የሚሰበከው። ወንጌል ስለ ጌታ እራት ነው፣ ወንጌል ስለሆነ ነገር ነው አንልም። ምክንያቱም እነዛ ወንጌሉ የሚሰበክባቸው ደግሞ ወንጌሉ የሚነገርባቸው ፕሮክላሜሽኖች ናቸው። ምክንያቱም ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ብሎ ሐዋርያው ጳውሎስ እንደነገረን ጌታ እስከሚመጣ ድረስ ሞቱን እንናገርበታለን። ዋት ኢዝ ዛት? ያ ቪዚብል ፕሮክላሜሽን ነው። በቃ ቪዚብል ፕሮክላሜሽን ነው። ስለዚህ ኢየሱስ ክርስቶስን እንሰብክበታለን በጌታ እራት ራሱ ምንም የሚያከራክር ነገር የለውም። ጌታ እስኪመጣ ሞቱን እንሰብክበት፣ እናወራበት። ቅድም አንብቤ ያለው ከኤምኬሲ ላይ ራሱ ማለት ነው። ስለዚህ ምንም የሚያከራክር ነገር የለውም። እኛ እንደምንነሳ ተስፋ አለን፣ ጌታ መጥቶ መልሶ እንደሚወስደን ተስፋ አለን ብለን ራሱ እንደዚህ እናወራበታለን። ተስፋ አለኝ ብዬ ደረቴን ነፍቼ ተስፋ አለኝ ደስ ብሎኝ እንደዛ በጌታ ጸጋ ተመክቼ ተደግፌ ምናምን ነው የምወስደው ራሱ ማለት ነው። ኦኬ። ስለዚህ ፕሮክላሜሽን ራሱ ፕሮክላሜሽን ፕሮክሌምድ ግን አይደለም። ፕሮክሌም የሚደረገው ኢየሱስ ነው። ለምን ከተባለ መጽሐፍ ቅዱስን ድፍን መጽሐፍ ቅዱስን ዋቢ መጥራት ይችላል። ሐዋርያው ጳውሎስ በሮሜ መልእክቱ ላይ አንድ ነገር ይናገራል። እሱም ደግሞ ስለዚህ ወንጌል ተለየው ብሎ ይናገርና ግን ደግሞ ይህ ወንጌል በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። ወንጌል ስለማን ነው? ስለ ክርስቶስ ነው። እንቀጥል። ወንጌል ስለማን ነው ስትለው ስለ ክርስቶስ ነው ካለ በኋላ ለእናንተ ወንጌል ልሰብክ ተዘጋጅቻለሁ ይላቸውና ለሮሜ ሰዎች ምንድነው ወንጌል ስትል በክርስቶስ በማመን የሚገኘው ጽድቅ ነው። አለቀ። ያ ነው ወንጌል የሚባለው፣ እሱ ነው፣ ክርስቶስ ነው። ማዕከላዊ ዓላማው ራሱ ማዕከላዊ ሐሳቡ ራሱ ክርስቶስ ነው። ስለዚህ ሰዎችን ወደ ማን ነው የምንጠራው? ሰው ወንጌልን ዲስቶርት አድርጓል ብዬ ካሰብኩኝ ወደ ጌታ እራት ሳይሆን የምጠራው ወደ ኢየሱስ ነው የምጠራው። ከዛስ ወደ ኢየሱስ የተጠራው ሰው ኢየሱስን አዳኙ አድርጎ የያዘ ሰው ግን ከዛ በኋላ ደግሞ የግድ በሚባል ደረጃ ከጌታ ጋር አብሮ የሚኖርባቸውን ነገሮች እየጠበቀ እንዲኖር ይደረጋል። እሱ ደግሞ አንዱ የጌታ እራት ነው። ይኸው ቅድም እንዳነበብኩት ኢቭን ጸጋን በረከት የምንቀበልበት ራሱ እንደሆነ እናምንበታለን። ምንም የሚያከራክር ነገር የለም። ከዚህ የተነሳ
እንደው በእምነታችን ካገኘ ነው ከሌላ እንደው ክንፍ እንድናወጣ የሚያደርገን ጸጋ ነው ምናምን ባንልም ራሱ ነገር ግን በክርስቶስ በዛ በሰጠን ቃል ውስጥ የምንኖርበትን ያንን ጸጋ ግን እናገኝበታለን ብለን እናምናለን ማለት ነው። ኦኬ። ስለዚህ በዚህ አይነት መልኩ እንቀበለዋለን። ፕሮክሌምድ የሚሆነው መልእክት ማን ነው? የሚሰበከው መልእክት ማን ነው ሲባል ኢየሱስ ክርስቶስ ይባላል። የሚሰበክበት መንገድ ደግሞ አንዱ ራሱ የጌታ እራት ሊሆን ይችላል። ምንም እንትን አይደለም። ኦኬ። ስለዚህ እኛ በዛ መንገድ ነው እንትን የምናደርገው፣ የምንነጠለው ነገር የለንም ማለት ነው። ምናልባት የሚነጠል ስትባል ወደ አካሉ እንጂ ወደ ህብስቱ አይደለም የምንጠራችሁ የተባለውን ነገር ከሆነ እንግዲህ የሐዋርያት ስራን ጠቅሰ የሐዋርያት ስራ ላይ ወደ ማን ነው ሐዋርያት ሲጣሩ የነበሩት? ወደ ክርስቶስ የመጡት ሰዎች ግን ከዛ በኋላ ግን በጥምቀት ተባብረው ከዛ ደግሞ በጌታ እራት ህብረት እንዲያደርጉ የተቀደሰ ህይወት እንዲኖሩ ደግሞ ይነገራቸዋል። አለቀ። በዛ መንገድ ደግሞ እንዲኖሩ ይነገራቸዋል። ጥሪ ወደ ማን ነው ካልክ ግን አንድ ፒስ ኦፍ ኤቪደንስ አታመጣም። ጥሪ ወደ ክርስቶስ ነው። አለቀ። ምንም የሚያከራክር ነገር የለም። ያ ማለት ግን ነጠለናል ማለት ሳይሆን ትክክለኛውን ወንጌል ውስጥ ትክክለኛውን ቦታ ሰጥተናል ነው የሚያስብለው ማለት ነው። እናመሰግናለን። ቆይ እሱ አይደለም ኢንቴንሽኑ፣ እንደዛ ሳይሆን እኛ እኮ ጌርሳም ማናገር ፈልጎ ነበር። እንዴት ነው ሶሪ ላቋርጥ ፈልጌ ነው። አንተ ወደ ኢንቴንሽኑን የምንነግረን እነዚህ እናውቀዋለን እኮ ዲቤት የተገባበት የተነገረ ብዙ እኮ የተከራከረበት ሀሳብ እኮ ነው አይደለ? አሁን ወንጌል ስለ ልጁ ነው ብለህ እየተናገርከ ነው ያለው። ስለ ልጁ ማለት ልጁ ምንድን ነው? እኔ እኮ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ እየተናገረው ልጁ አይደለም እንዴ? ወንጌል ይሄ አይደለም እንዴ? ይሄንን ብሎ መስበክ የክርስቶስን ስጋና ደም ያልወሰደ ያልበላ ሕይወት የለውም ብለህ ስትናገር ይሄንን ከክርስቶስ መነጠል ብሎ ይሄንን መነጠል ነው ወደ ህብስቱ ሰዎች እንዲያተኩሩ ማድረግ ነው ብሎ መናገር በራሱ ይሄ መጽሐፍ ቅዱሳዊ ነው ወይ? ይሄ የአባቶች ትምህርት ነው ወይ ነው ኢንቴንሽኑ ያ ስለነበረ። ምክንያቱም ሰው ወንጌል ስትሰብከው ስለ ልጁ ስታወራ ልጁ ለዓለም መድኃኒት እንደሆነ እናገራለን። በመስቀል ላይ እንደተሰቀለ እናምናለን። አንዴ ሰዎችን ወደ ክርስቶስ ጠርተህ ታውቃለህ? በደንብ የጌታ እራት ነው የነገርካቸው? ለምሳሌ ለምሳሌ አሁን እንደመነፈቀው ነው መመለስለት። ለምሳሌ አንድ ሙስሊም አዳምጠኝ፣ አሁን ወደ ክርስቶስ እንዲመጣ ነግረዋለሁ። አንዴ ቆይ፣ የሐዋርያት ስራ ላይ ሂድና ሰዎች ወደ ክርስቶስ ሲጠሩ በምን መልኩ እንደተጠሩ ንገረን እስቲ። የጌታ እራትን በተመለከተ እንዴት እንደተነገራቸው ንገረን እስቲ። ማለት የሐዋርያት ስራ ላይ ሂድና መጀመሪያዎቹ ክርስቲያኖች ሰዎችን ወደ ጌታ ሲጠሩ በምን መልኩ እንደጠሩ ንገረን። የጌታ እራትን አስገብተው የጠሩበትን ቦታ አሳየን። የጌታ እራትንማ መሰረት አድርጎ ያስተማረው ራሱ ክርስቶስ ነው እያልን እኮ ነው። አሁን እኛ የጌታ እራትን እኮ ክርስቶስ አንለጥለው። ሰዎችን ወንጌል ያስፈልግ ቆይ አንዴ ያላመኑ ሰዎች የሚነገሩትን ልንገርህ። ለምሳሌ አረባካ አንዴ ስማ እንዴ ያላመኑ ሰዎችን ወይም ደግሞ ወደ ጌታ መምጣት ያለባቸው ገና ወደ ጌታ መምጣት ያለባቸው ሰዎችን በእንትን እንድንመለከተው በስቴፕ እንድንመለከተው ማለት ነው። እንደነዚህ አይነት ሰዎችን ስለ ጌታ እራት የሰበከ ወደ ክርስቶስ ኑ ለማለት የጌታ እራትን የሰበከ አንድ ሰው አሳየን ከሐዋርያት ሰው። በጣም ጥሩ። አሁን ያንተ ጥያቄ የሚሆነው ምንድነው? አሁን አንተ ለምሳሌ እናንተ እያነሳችሁት ያለው ከሌለ የለም ብቻ እየረበሽክ ነው። አዳምጠኝ። ዘለ ስለ ጌታ እራት የሚወራው እኮ ከሌለ የለም በለንና ወደ ሌላው እንሂድ። እንዴት ከሌለ የለም በለኝ ማለት የሐዋርያት ስራ ላይ ሰው ወደ ክርስቶስ እንዴት የለም ማለት ብለኸኝ ልጁን እንደላከው ጥያቄን ደግሞ አሁን መሀል ትገባለህ። አንዴ ሰዎችን ወደ ክርስቶስ ሲጠሩ ሐዋርያት ስራ ላይ ስለ ጌታ እራት የሰበኩ ሐዋርያት አሉ ወይስ የሉም? አሉ። ሐዋርያት እንዴት ስለ ጌታ እራት አይሰብኩም? የሐዋርያት ስራ ላይ ግባና የቱ ጋር እንዳሉ አሳየኝ። በቃ ልንገርህ። እሺ ልንገርህ። ክፈት ወይ ደግሞ ልክፈትልህ። መጽሐፍ ቅዱስ ክፍሉ ነገር የቱ ጋር ልክፈትልህ? ልጨርስ። አዳምጠኝ። የሐዋርያ ስራ ምዕራፍ 2 ላይ ስታነበው ከ20 ቤት ጀምረ ስናነበው ስለ አንድያ ልጁን እንደላከልን እንደሞተ እንደተነሳ ይነግራቸዋል። ያንተን አይደለም። ቆይ አንዴ
አዳምጠኝ። ከዛ ምንድን ነው በዛ ቀን እንጀራ እንደቆረሱ ይናገራል። ስለዚህ የወንጌል አካል ነው ማለት ነው። እንደዚህ ነው። አንዴ ቆይ እሺ፣ አንድ ሰው መጽሐፍ ቅዱስ ያዘ ሰው የለም። መጽሐፍ ቅዱስ ያዘ ሰው ዳኒ አለ? ዳኒ ወይ ጊርሳም ከከታችም ያላችሁ ጆና ወይ የሽማውና ብዙ ሰዎች ገብተዋል። ይብቃው እንዜን መሰለኝ ያለ ነው አስቼም። አይ እቺን ብቻ ይጠየቅና ይሄን ካልመለሰ እኔ መዳረቅ ነው የሚሆነው። የራሱን ሳይመለስ ይሄን ስትሮማን እያደረገ መቀጠል ቃል እየሰማኝ ነው። አንዴ ቆይ እንዜን ቆይ ዳኒ ሊከፍትል አንዴ እንዜን አንተ የጥምቀትና ቅዱስ ቁርባን የወንጌል አካል እንዴ እነዚህ ነው አስጨርሳ አንድ ጊዜ መጽሐፍ ነው የምትላችሁ እዚህ በትምህርት እንዳረግ እያረከኝ ነው። አልፈልግም እንደዛ ማድረግ ግን እንደዛ እንዳረግ እያረከኝ። እሺ አሁን ሐዋርያት ሥራ ምዕራፍ 2 ላይ ልንከፍትልህ ነው። ሰዎችን ወደ ጌታ ሲጠሩ እንዴት አድርገው እንደጠሩ ወይም ደግሞ ሰዎችን ወደ ጌታ ሲጠሩ እንዴት አድርገው ወደ ጌታ እራት ወደ ርስቱ እንዲመጡ እንደነገሯቸው ልታሳየን ነው። ከፍቶልሃል። ቁጥር ስንት ያወጣል? ቁጥር ስንት ያወጣል? እየሰማኝ ከሆነ መስማት አንተ መስማት የምትፈልገውን ብቻ አትናገር። እኔው ቁጥር ስንት ያወጣልህ ነው ያለው። እኔ የምናገረው ቁጥሩን ብቻ ነገር ዜን አዳምጠኝ። እየሰማኝ እነዛ ነፍሳት ሐዋርያው በሚሰብክበት ሰዓት ላይ እነዛ ነፍሳት ተጠምቀዋል። በእለቱም ደግሞ እንጀራው ተቆርሷል። ይሄ የወንጌል አካል ነው ብራዘር፣ ይሄ የወንጌል አካል ነው። የወንጌል አካል አይደለም ካልክ እናመሰግናለን። ችግር የለም። እኔም አመሰግናለሁ። ችግር የለም። ሌሎች ያወሩ። እሺ በቃ እናመሰግን። ተባረክ ጌታ ይባርክ። እሺ ቴንክ ዩ። እሺ ግን ቃሌ ሳመራይዝ አድርግልን። እሺ እኛ ለኛ ለምን ሰማው ኒዜኑም እንደው ጌታ ይርዳው። ሆፕፉሊ ይሰማሃል። ያ አይ እንትን ሆነብኝ የሆነ ይሄ ሃምስተር ዊል ሆነብኝ። ዞሮ ሆነብኝና እንትን አደረኩኝ። ሰዎችን ወደ ጌታ እራት ሰዎች ወደ ወንጌል እየተጠሩ ወደ ጌታ እየተጠሩ ወደ ጌታ እራት መጥራት የሚባል ነገር የለም። ኦፍ ኮርስ እንደው መጽሐፍ ቅዱስ ዩካሪስትን ወይም የጌታ እራትን እንትን አድርጎታል። ወንጌል የሚሰበክበት እንደው ፕሮክላሜሽን አድርጎታል ከተባለ አዎ አድርጎታል። ምንም የሚያከራክር ነገር የለውም። ቸርች ሂስትሪን ብትመለከቱ የክርስቲያኖችን አባቶችን ምናምን አይደለም እኮ ቸርች ሂስትሪን ብትመለከቱ ዝም ብላችሁ እነ ፕሊኒ ጋር ምናምን ብትሄዱ ወይም ደግሞ እነ ፕሊኒ ጋር ብትሄዱ የምታገኙት ነገር አለ። ፕሊኒ ሲያብራራ ትመለከቱታላችሁ፣ ለትራጃን ማለት ነው እና ለኢምፔረር ትራጃን ለቄሳሩ ማለት ነው። እና አንድ የሚነግረው ነገር የሚያወሩበት መንገድ ወይ ደግሞ እንትን የሚያደርጉበት የሚያመልኩበትን መንገድ ሲናገር የጌታ እራትን የሚያወራበት መንገድ አለው። እንደው ይሄ በጣም ኢነሰንት የሆነ ምግብ ይመገባሉ ምናምን አለና ተነስተው ይምላሉ። ነገር ላለማድረግ ምናምን ፕሮሚስ ይገባሉ አይነት ነገር ያስቀምጣል። ክርስቶስን እንደ አምላካቸው ይዘምሩለታል አይነት ሐሳብም ያስቀምጣል። በዛ ውስጥ ግን እንደው ያንን ምግቡን ለምንድን ነው የሚያነሳው ካላቸው አብሮ የሚያነሳው ነገር አለ። በቃ በዛ ውስጥ ወንጌልን ፕሮክሌም ማድረግ የሚባል ነገር አለ። ያ ኢነሰንት የሆነው ምግብ ምንድን ነው የሚያሳየው ሲባል ከሱ በኋላ አብሮ የሚመጣ ነገር አለ። የተቀደሰ ሕይወት አላቸው። በቃ ተስፋ እንዳላቸው የሚናገሩበት። ስለዚህ ተቀድሰው ይጠብቁት። ስለዚህ ያ ከዛ ፕሮክላሜሽን ጋር አብሮ የሚመጣ ነገር ነው። በፕሮቴስታንቲዝም ውስጥ ቪዚብል ጎስፕል ነው የሚባል ነገር አለ። ወይም ደግሞ በሚታይ መልኩ የሚሰበክ ወንጌል ነው የሚባል ነገር አለ። ኢየሱስ ያድናል፣ በቃ ተመልሶ ይመጣል የሚለውን ነገር ሰዎች ተስፋ እንዳላቸው ጭምር የሚናገሩበት ነው። ጌታ እስኪመጣ ሞቱን ትናገራላችሁ፣ እሱ ነው ግን ደግሞ ፕሮክሌምዱ እሱ አይደለም። ፕሮክላሜሽን ነው እንጂ እሱ ፕሮክሌምድ ሊሆን አይችልም። ወይም ደግሞ የወንጌሉ ሰብጀክት ግን እሱ አይደለም። አሁን ወንድማችን ምን አለ? የሐዋርያት ሥራ ላይ አለ አይደል ወይ? እሺ የሐዋርያት ሥራ ላይ ካለ እንደው ሰዎች ወደ ጌታ ነው ሲባሉ ወደ ህብስቱ ነው የተባሉበት፣ ወደ ጌታ እራት ነው የተባሉበት እንደው የሆነ ፕሮክላሜሽን ካለ ሲባል የለም። ያ ፕሮክላሜሽን በራሱ የዳኑ ሰዎች የሚያደርጉት ፕሮክላሜሽን ነው እንጂ ወደ ጌታ እራት ነው የሚል አይደለም። ጌታ ይመጣል